ኢትዮ ጥያቄ ፕሮግራም ተከታታዮች ጤና ይስጥልኝ። ዛሬ ለየት ያለ ፕሮግራም ነው ይዘን የቀረብነው። ዛሬው ፕሮግራማችን በተለይም ለግንዛቤ ይረዳ ዘንድ አንድ የህይወት ታሪክ ለምሳሌ በሰውን ዘር በማንነት በመጨፍጨፍ በመግደል እና ከፍተኛ አደጋ በዓለማችን አደረሰ ተብሎ ዓለም እስካሁን ድረስ ከሚኮንነው አንዱ ሂትለር ነው፣ የጀርመን ናዚ መስራች። የሱን የህይወት ታሪክ ለግንዛቤ ያህል አቀርበውና ከዚህ በተለመደው ብዙዎቹ በጉት የሚጠብቋቸው ዶክተር ወንድሙና ዶክተር መንግስቱ በአጠቃላይ ባለው ሀገራችን ሁኔታ ጋር በማያያዝ አስተያየታቸውን እንዲሰጡን ጋብዘናል። አሁን ቀጥታ ወደ ንባቡ ልግባና ቀጥታ ወደ ውይይቱ እንገባለን። አመሰግናለሁ። የአዶልፍ ሂትለር አጭር የህይወት ታሪክ። አዶልፍ ሂትለር ሚያዝያ 20 1889 በኦስትሪያ ሃንጋሪ ብራውናው አም ኢን በምትባል ከተማ ተወለደ። በትምህርቱ ያልተዋጣላቸው ከሚባሉት ወገን የሚመደብ ሲሆን ቤት በሼና ውስጥ ወደሚገኙ የስነ ጥበብ አካዳሚዎች ለመግባት 2 ጊዜ ያደረገው ጥረትም ቢሆን እንዳልተሳካለት የሚታወቅ ነው እና ለብዙ ዓመታት በድህነት ውስጥ ኖሯል። በዚህ ጊዜ ውስጥ በወቅቱ በቪየና በጣም ኃይለኛ የብሔርተኝነት ጸረ ሴማያዊና ጸረ ዲሞክራሲያዊ ሀሳቦችን ተቀብሎ ለተግባራዊነቱ ግልጽ አስተዋጽኦ ሲያደርግ ነበር። ሂትለር በአንደኛው የዓለም ጦርነት ወቅት ለጀርመን ጦር በወዶ ዘማችነት ለመጀመሪያ ጊዜ የተቀላቀለው ተላላኪ ሆኖ ለማገልገል ነበር። በአጭር ጊዜም ቆስሎ በኋላም በጋዝ ጥቃት ለጊዜው በአይኑ ላይ አደጋ ደርሶበትም ነበር። ሆኖም በአንደኛው የዓለም ጦርነት የጀርመን መሸነፍ አክራሪ አመለካከት እንዲኖረው አድርጎታል። ሂትለር የጀርመንን ሽንፈት የውስጥ አርበኞች ስራ ነው ብሎ ያምን ነበር። ጦርነቱ ካለቀ በኋላ ሂትለር የጀርመን የሰራተኞች ፓርቲን ተቀላቀለ። በኋላም የናዚ ፓርቲ ተብሎ እንዲሰየም ሆነ። በኃይለኛ ንግግሮች እና በፕሮፓጋንዳ በፍጥነት እንደ መሪ ተነሳ። በ1923 ያልተሳካ የመፈንቅለ መንግስት ሙከራ የቢርሁል ፑትሽ በኋላ በእስር ላይ እያለ ሜይን ካምፐፍ ብሎ ርዕዮተ ዓለሙን በዝርዝር ጽፏል። ሂትለር የኢኮኖሚ ቀውስንና የፖለቲካ አለመረጋጋትን በመጠቀም በ1933 የጀርመን ቻንስለር ሆኖ ተመረጠ። ሂትለር የጀርመንን ዲሞክራሲያዊ ስርዓቱን አፍርሶ አምባገነናዊ አገዛዝ ያቋቋመበትና የይሁዶችንና ሌሎች ቡድኖችን ያነጣጠሩ የዘረኝነት ህጎችን ተግባራዊ ያደረገበት ወቅት ነበር። የሱ ስልጣን ነፃ ሀገራትን ለመውረር ዓላማና ተግባር የሁለተኛው ዓለም ጦርነት እንዲነሳ ምክንያት ከሆኑት አንዱ ነው ተብሎ ይታመናል። በሂትለር አመራር ናዚ ጀርመን እልቂቱን ፈጽማ 6 ሚሊዮን ይሁዶችና ሌሎች የቢሊዮን የሚቆጠሩ ሰዎች ገድላለች። ወደ 50 ሀገራትን ያቀፈው የህብረት ኃይሎች በርሊንን ከተማ በከበበበት ወቅት ሂትለር በመሬት ላይ ውስጥ በተገነባ ከባድ ምሽግ ውስጥ በመፈግፈግ ለመደበቅ ሞክሮ በመጨረሻ ኤፕሪል 30 1945 ከባለቤቱ ከኢቫ ብራውን ጋር ራሱን እንዳጠፋና ይህም የናዚ ጀርመን የመጨረሻ ምዕራፍ የተዘጋበት መሆኑን ታሪክ ዘግቦታል። ተያይዞም በሺህ የሚቆጠር የናዚ አባላትን ተባባሪዎቹን በገፍ እጃቸውን ለህብረት ኃይሉ ለመስጠት የተገደሉበት ታሪካዊ ሁኔታ ሆኖ ሲታወስ ይኖራል። በጊዜው ወደ ሌሎች ሀገራት በማምለጥ መሰወር የቻሉ የናዚ አባላት ዛሬም ቢሆን በህይወት ያሉ እየታደኑ በዘር እልቂት ወንጀል ለፍርድ እንዲቀርቡ እየተደረገ ነው። የአዶልፍ ሂትለር አገዛዝ በሰዎች ላይ ታይቶ የማይታወቅ ግፍ፣ የዘር ማጥፋትና ስቃይ ፈጽሟል። የሂትለር በታሪክ ውስጥ ካሉት
በመጥፎ ድርጊታቸው እጅግ ከሚታወቁት ሰዎች አንዱና የፈጸመው አክራሪነት፣ ፕሮፓጋንዳና ያልተገደበ ኃይል አደጋዎች በተመለከተ ዘላቂ ማስጠንቀቂያ ትምህርት ይሰጣል ተብሎ ቢታመንም አሁንም በአንዳንድ ሀገራት በአሳዛኝ ሁኔታ በቀጥታ ከናዚ የዘር እልቂት መመሪያ ቃል በቃል በተቀዳ መልኩ በተግባራዊ የሚያደርጉ የሰው አውሬዎች የምንመለከትበት አሳዛኝ ወቅት ላይ እንገኛለን። በመሆኑም በእኛም ሀገር ይህንን የሂትለር እና ናዚን አስከፊ ጸረ ሰው የዘር እልቂት ተግባራዊነቱን የሚጠቀሙበት መመሪያ ምን ያህል ተመሳሳይነት ይኖረዋል በማለት በቅርብ በዝርዝር ለመመርመር ያዘጋጀነውን ልዩ የውይይት ፕሮግራም አሁን ይጀምራል። ጤና ይስጥልኝ ዶክተር ወንድሙ፣ ዶክተር መንግስቱ እንደገና በመገናኘታችን በጣም አመሰግናለሁ። እንግዲህ ለረጅም ጊዜ በሰዎች በጉጉት እየጠበቋችሁ ይገኛሉ። በብዙ ጊዜ ውይይቶቻችሁን በአድናቆት ነው። በተለይ ሀገር ጉዳይ ጋር በቀጥታ የተገናኘ በመሆኑ ብዙ ሰዎች የእናንተ መምጣት በግልም በሚያገኙኝ እንደሚጠይቁኝ የታወቀ ነው። እስቲ ዛሬ የተገናኘንበት አሁን በመግቢያ ላይ እንዳነሳሁት በተለይ በዓለም ላይ ከታወቁት እና ጨቋኝ እና በተለይ ዘርን በማጥፋት ከሚታወሱት እና ዋናው የሂትለር ጀርመኒ መሆኑ ይታወቃል። ዛሬ ከእናንተ ጋር መወያየት የፈለግኩት ብዙ ሰዎች ሀገራችን ላይ እዛ ታየ የተባለው እየታየ ነው የሚል እምነት ያላቸው አሉ። በአጠቃላይ እስቲ በዛ ዙሪያ አንዳንድ ነገሮችን በእናንተ ጋር ለመካፈል ነው። እንግዲህ የመጀመሪያ ጥያቄን እስቲ ወደ ዶክተር መንግስቱ ጋር ብሰጥ፣ በዓለማችን በዘር ማጥፋት ወንጀል እስከዛሬ አቻ ያልነበረው በአንደኛ ዓለም ጦርነት ከመጀመሩ በፊት የአዶልፍ ሂትለር ወደ ጀርመን ፖለቲካ ባልተጠበቀ መንገድ በመከሰት የፓርቲ መሪ፣ በሀገሪቱ መሪ የለየለት ጨካኝ አረመኔ፣ ለሰዎች ህይወት ምንም የማይራራ የ6 ሚሊዮን በላይ ይሁዶች የማንነታቸው ያስጨፈጨፈ ዘረኛ ሰው ነው። ስልጣኑን ለማጠናከር እና በስልጣኑ ላይ ለመቆየት ከተለያዩ ዘዴዎች ተጠቅሟል። ጥቂቶቹን ለመጥቀስ ስነ ልቦናዊ ቅስቀሳ፣ ፕሮፓጋንዳ፣ ዘር ያተኮረን ፍርሃትን፣ ጎሰኝነትን፣ ህዝብን እንደ ማጣጣያ በመጠቀም ለሚፈጠራቸው ችግሮች ሁሉ የህብረተሰቡ ክፍሎች ተጠያቂ ማድረግ፣ በተለይም የይሁዳውያንን ተጠቅሟል። ህገ መንግስቱን ለማስጨቆኛና ዘር ለማጥፊያ መጠቀሚያ ማድረግ፣ ራስን አግድፎ በማሳየት መጣርና ተመላኪ የሆኑ ፍላጎት ማራመድ የተለመደ ጸባዩ እንደሆነ ይነገራል። እነዚህ አሁን ከላይ የጠቀስኳቸው ሁኔታ በእኛ ሀገር አንጻር ምን ያህል ተግባራዊ የሆኑ ነው? እንዴት ማስተያየት ይቻላል? በጣም አስቸጋሪ ነገር ነው የማመሳሰል። ግድፈት ቢኖር አላዋቂነት መሆኑን መቼስ ይቅርታ ይደረግልኝ። ኤኒዌይ ሁልጊዜም የፋሽዝም አነሳስ በአንድ ዘር ላይ የተመረኮዘ እና ራስን ትልቅ የማድረግ ሌሎችን የማሳነስ ባህሪ ነው። ይሄንን ጀርመን እንደ ምሳሌ ነው ሁልጊዜ የሚጠቀስ። ምክንያቱም በጣም በብዙ ሚሊዮን የሚቆጠር ይሁዳውያን እና ሌሎች ዘሮች አልቀዋል በዛ የ10-15 ዓመት በማይሞላ ጊዜ ውስጥ። ስለዚህ ይሄንን ሁልጊዜ እንደ ምሳሌ እንወስደዋለን። አንድ የጀርመን ፓስተር ነበር ማርቲን ኒውመር የሚባል። ኒውመር የፕሮቴስታንት ቸርች ፓስተር ነው እና የሂትለር ደጋፊ ነበረ። ብዙዎቹ ሂትለር ደጋፊ ያገኘው በነበረው ፕሮፓጋንዳ፣ ትልልቅ የፕሮፓጋንዳ ሰዎችን በማሰለፍ ጆሴፍ ጎብልስ አይነት ሰዎችን እና ምሁራንን፣ ዘርጠል ምሁራንን በማሰለፍ ነበር ብዙዎችን ሊስብ የቻለ ያማለለ ማለት ነው። አንዳንዴ ማህበረሰብ ያብዳል ይባላል። በእኛ ሀገር የታየም ብዙ ነገር አለ። አንድን ዘር ጠልቶ ሌላው ሁሉ ነገር የተፈጸመው ያለፉ ስህተቶች፣ ግድፈቶች፣ የሀገር ኋላቀርነት ወዘተረፈ ሁሉ በአንድ ዘር ላይ የማማከል የማላከክ ባህሪ ተመሳሳይ ነው ጀርመን ውስጥ የተደረገው።
ከኢኮኖሚ ችግር እስከ ፖለቲካ ችግሮች ሁሉ ችግሩ የተፈጠረ በአንድ ዘር በይሁዳውያን ላይ ነው የሚል አስተሳሰብ ነው ሂትለር እና ጆሴፍ ጎብልስ በህዝቡ አእምሮ ውስጥ የፈጠሩትና ማርቲን ኒውመር የሚባለው ፓስተር መጀመሪያ ደግፎ ነበር። ምክንያቱም ሁልጊዜ ኮንሰርቫቲቭ አስተሳሰቦች ሃይማኖቶች ላይ ተጽዕኖ ይኖራቸዋል። እየከረሩ ሲሄዱ ሃይማኖት የቆመለትን ዓላማ ተቃራኒ መሆን ሲጀምሩ ነው በተለይ ሃይማኖት እምነት ተከታዮች ወደ እነዛ አስተሳሰቦች ጸር ሆነው ሊዞሩ የሚችሉ እና በመጀመሪያው ጊዜ ግን ኒውመር ሂትለርን አምኖ ስለነበር መጀመሪያ በትሬድ ዩኒየኖች ላይ መጡ እና ትሬድ ዩኒየኖችን ሲያጠፉ ምንም አልተሰማኝም፣ ምክንያቱም ትሬድ ዩኒየኒስት አልነበርኩም። ኋላ ወደ ኮሚኒስቶች መጡ። እንደውም የምደግፈው ነገር ነው። ኮሚኒስቶች ሃይማኖት የለም ይላሉ። እነሱን ሲያጠፉልኝ ደስ ነው ያለኝ። ኋላ በይሁዳውያን ላይ መጡ። ኋላ በመምህራን መጡ። ኋላ በእኔ ሲመጡ የተረፈ ሰው የለም ነበር ለእኔ የሚጮህ ለእኔ የሚከራከር። በመጨረሻ እሱንም እስር ቤት ለ7 ዓመት አሰሩት እና ኋላ የጦርነቱ ማለቅ ነው የተፈታ። እንዲህ አይነት ነው የሚሆን። ደጋፊዎቹን ነው መጨረሻ አታክ የሚያደርግ ናዚዝም ማለት ነው። እና የሂትለር አነሳስ ይሁዳውያንን የማጥፋት በዘርን የአራያን ዘር የነጭ ዘር የጀርመን ዘር ማለት ኖርዘርን ጀርመን ይሉታል። ይሄ ነጮች በጠቅላላ ሌላ ቀርቶ ላቲኖችን እንኳን ይንቋቸዋል። እኛንን ዓለምን መግዛት ያለብን የሚል አስተሳሰብ። ይህ አስተሳሰብ ላልተማረ ሰው በተለይ ደግሞ እንደው ኢሞሽናል ለሆነ አስተሳሰብ ላዳበረ ወይንም ኢሞሽናልን አታችመንት የሚፈጥር ነገር ስለሆነ ሰውን ያነሳሳል። የዚያ ከለር የዚያ ቀለም አባል የሆነውን ማለት ነው። እና ሂትለር ያንን ነው የተጠቀመ። የጀርመን ወጣቶችን እብድ ነው ያደረጋቸው። የራሱን ቦዲጋርድ ኤስኤስ የሚባል ግሩፕ ፈጥሮ ኋላ ይሄ የሱ ቦዲጋርድ የነበረው ኤስኤስ ግሩፕ ወደ ትልቅ ፓራሚሊተሪ ተቀይሮ የጋዝ ቻምበሮችን በየመንገዱ ሰዎችን ያፈሰ ከቤት ምልክት እያደረገ በራፍ ላይ እየለቀመ ይሁዳውያንን እና ሌሎችን የጨረሰ ያ ፓራሚሊተሪ ግሩፕ ነው። በተመሳሳይ ነው ሂትለር ሲነሳ የጀርመን ሶሻል ዲሞክራቲክ ፓርቲ ለረጅም ዘመን ታዋቂ የሆነ ብዙ የአውሮፓ ሰራተኛ ማህበራት እንደ መሪ የሚቆጥሩት እነ ትልልቅ ሰዎች የተነሱበት እነ ካርል ካውትስኪ አይነት ሮዛ ሉክሰምበርግ እና ሌሎችም እስከዚህኛው ዘመን ድረስ በዓለም ኢዲዮሎጂ ላይ ትልቅ ታሪካዊ ሚና የተጫወቱ ማለት ነው። እና እነዛ ሰዎች የነበሩበትን ፓርቲ ነው ገልብጦ አታሎ ስልጣን የያዘ እና ከዛ በኋላ ግን መመለስ አልተቻለም። ወደ ስፋት እያገኘ ያመጣ በጀርመን በአንደኛው የዓለም ጦርነት የተሸነፈችበትን ኬዝ እንደ ዋና ነገር እየወሰደ ለዛ መቸነፍ ደግሞ ሁልጊዜ ታርጌት የሚያደርገውን ግሩፕ ነው ተወቃሽ የሚያደርግ። ይሁዳውያን ናቸው እንድንቸነፍ ያደረጉ። ፈረንሳይ ቨርሳይን ስትወስድበት ለቨርሳይ መሄድ ይሁዳውያን ናቸው ተጠያቂዎቹ ወደሚል ነው እና ሁልጊዜ አይደል ላይ የተመረኮዘ አስተሳሰብ በጣም ሮማንቲክ ነው። ሮማንቲክ ፍቅር ታውቃላችሁ አይደል? ለአስተሳሰቡ ጮርቃ ለሆነ ሰው ወይንም ኢሞሽናል አታችመንት ለያዘው ሰው በጣም ሮማንቲክ ነው፣ ደስ ይላል። በመሆኑ
አሁን ኢትዮጵያ ውስጥ የሆነው ነገር ያ ነው። አማራን መጥራት በቃ የፕሮግሬሲቭነት ነበረ። ሌላ ሳይቀር አማራ የሆነ ነገር ሁሉ ኋላ ቀር፣ አማራ የሆነ ሁሉ ነገር ጨቋኝ፣ አማራ የሆነ ሁሉ ነገር ሰይጣን አድርገው የሳሉ እነዚህ ዘረኞች ማለት ነው። ግን በሌላ አንጻር ስናይ ለኢትዮጵያ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ለውጥ ትልቁን ሚና የተጫወቱ የአማራ ምሁራን እንደነበሩ ደግሞ ታሪክ ይመሰክራል። ምንም ጥያቄ የለውም። አሁን የምናወግዛቸው ስለተሳሳቱ ማለት ነው አንዳንዶቹ። እነሱ ግን የሚያወድሳቸው ኦሮሞዎች አይደሉም፣ ወይንም ትግሬዎቹ አይደሉም፣ ወይም ሌላ ዘር አይደሉም። ዋለልኝ ከአማራ ሳይንት የተወለደ ወሎዬ ነው፣ የአማራ ልጅ ነው። አስተሳሰቡ ፌርነስን በሚመለከት ነው። ፌር እንሁን ለማለት ነው የሞከረ፣ ግን ፈርዘር ሄዶ ስህተቶች ሰራ ማለት ነው። እና በኢትዮጵያ የመሬት ላራሹ ጥያቄ 1966 እና ከዛ በፊት የተነሳው በሰፊው ለሰላማዊ ሰልፍ የተዳረግንበት፣ እኔ ባህር ዳር ሃይስኩል ነበር መማር ያኔ እና የሰሜን የርስት ቤተሰቦች ርስተኞች ናቸው። አነሰም በዛ እዚህ ቦታ ሄደው ይሄ ትውልድ አካባቢ ነው፣ ይሄ ይገባኛል ብለው የመክሰስ መሬት የማግኘት መብት ነበራቸው። አልፈን ተርፈን ግን የመሬት ላራሹ ጥያቄ በሰፊው የተካሄደ እንደ ባህር ዳር፣ ጎንደር፣ ደሴ ትምህርት ቤት ያሉ አካባቢዎች ነው እና ዘረኞች ግን ኋላ የተነሱ ዘረኞች ይህን ሁሉ አይደለም ለራሳቸው ሰዎች ለዘር እንትናቸው የሚናገሩ እና ጀስቲፋይ የሚያደርጉ አማራን ለመበደል ማለት ነው፣ ዘረኝነትን ለማዳበር ሁሉ ነገር በአማራ የተሰራ በደል ነው የማለት ፖለቲካል ፕሮፓጋንዳ ይነዛሉ። ገዢዎቹ አማሮች ናቸው ለማለትም ይፈልጋሉ። ቀዳማዊ ኃይለ ሥላሴ እንደ አንድ አማራ ምናቸውም አይደርሰኝም እንደ ግለሰብ ማለት ነው። ብዙ አማሮችን ደግሞ የስልጣን ተቀናቃኞች ሊሆኑ ይችላሉ ስላሉ በጣም ነው ያራቁ። የኢትዮጵያ አየር ኃይል የክብር ዘበኛ መኮንንና ጦሮች በብዛት በኦሮሞ ልጆች የተሞሉ ነበሩ። ነገስታቱ የተዋለዱ ናቸው። የወለጋው ደጃዝማች ሀብተ ማርያም የንጉስ የኃይለ ሥላሴ አማች ናቸው። በጋብቻ የተሳሰሩ ናቸው ከትግራይ መሳፍንት ጋር እና በጊዜው የነበረው ስርዓተ ማህበር ፊውዳል ስርዓተ ማህበር በየትኛውም ሀገር የሚኖር የነበረ፣ ነገስታቱ ደግሞ ሁሉም ቦታ የታየው አውሮፓም የታየው የፊውዳል እና ንጉሳዊ አስተዳደሮች ጋብቻን ሰፋ አድርገው ነው። በክልል በመንደር አይመጥኑትም። የንጉሰ ነገስቱ ልጆች የሚኒሊክም የቀዳማዊ ኃይለ ሥላሴም ከዚያም በፊት የነበሩት ትግሬዎችም ናቸው፣ ኦሮሞዎችም ናቸው፣ ከምባታዎችም ናቸው፣ አማሮችም ናቸው እና አንድ ዘር አይደለም ኢትዮጵያ ውስጥ የገዛ የሚለው ሁልጊዜ መነገር ያለበት ሰው እስኪገባው ድረስ ለ50 ዓመት የተደረገው ፕሮፓጋንዳ በጣም ከባድ ስለሆነ፣ ስለዚህ ኢትዮጵያ ውስጥ አሁን የተፈጠረው ነገር ከወያኔ ጊዜ ጀምሮ ፋሺዝም አንደኛ እና ትልቁ አነሳሱ መሰረቱ ዘር ነው፣ መንደር ነው። የሱ መንደር የሱ ዘር አባል ያልሆነ ሰው አይደለም። ሊገደል ደግሞ ተገቢ ነው፣ ሊባረር ተገቢ ነው የሚል ጀስቲፊኬሽን ይሰጣሉ እና ደግሞ ያደርጉታል። በጀርመን ተደርጓል፣ በጣሊያን ተደርጓል፣ በአውሮፓ ፋሺዝም
በኢትዮጵያ ውስጥ በሰፊው ነው የተካሄደስ። እንደውም ኢትዮጵያ ማህበረሰብ የተሳሰረ በጣም የተጋባ በመሆኑ ነው እንጂ ለ50 ዓመታት የተካሄደው ፍጅት በአንድ ዘር ላይ በጣም ሰፊ። የጀርመን ፋሽዝም፣ የጀርመን ናዚዝም፣ የጣሊያንም ፋሽዝም ተመሳሳይ የሆነ ስነ ልቦና ባህሪ ያላቸው ናቸው። የተነሱ በዘር ላይ ተመርኩዘው ነው። የመጨረሻ ሰዓት ግን የራሳቸውን አገር ነው የበሉ፣ ያቃጠሉ፣ የጎዱ። ሂትለር ከባንከሩ ሳይወጣ ራሱን ነው የገደለ። ያን ያክል ተሸንፎ አውሮፓን ያቃጠለውን ያክል ፈረንሳይን በ27 ቀን ነው የያዛት። ቼኮስሎቫኪያ፣ ሌሎችም እንግሊዝ ብቻ ናት ያልተያዘች አውሮፓ ውስጥ። እንግሊዝም በተአምር ነው የተረፈች። ሌት ተቀን ነው ቤተመንግስቷ ሳይቀር በአውሮፕላን የተደበደበ፣ በጀርመን አውሮፕላን። እና የጀርመን ጦር የተገታ ደግሞ በራሽያ ሰራዊት ነው። መጨረሻ ራሽያውያን ደግሞ በሚሊዮኖች አልቀው ነው ያ ጦርነት የተገታ። የራሽያ ጦር ያንን ያክል መስዋዕትነት ከፍሎ ባይገታው የሂትለር የመጨረሻ መዳረሻ ምን ይሆን ነበር? ብዙ ሊባል ይቻላል ማለት ነው። ጨርሻለሁ። እሺ፣ በጣም ጥሩ። አሁን ዶክተር ወንድሙ ወደ አንተ ነው የምመጣው። እዚህ ጋር ለምሳሌ ሂትለር በጣም የሚያቀርበው ፕሮፓጋንዳ ሰዎች ነበሩት። ብዙውን ጊዜ የመገናኛዎችን ኪነጥበባት፣ የብሔራዊ ቅርሶች እና የትምህርት አሰጣጦች ይቆጣጠራል። በተለይ ያልተቋረጡ ውሸቶችን እውነት እስከሚመስሉ ድረስ በመናገር ጋዜጦችን፣ ሬዲዮችን፣ ፊልሞችን፣ የግል መገናኛዎችን በመቆጣጠር በጠላትነት የተፈረጁ ግለሰቦችን፣ ቡድኖች ላይ ኢሰብአዊ አድራጎት በመፈጸም በውሸት ላይ በተመሰረቱ ከፋፋይ መሰረተ ቢስ ትረካዎችን በማዘጋጀት ወደ ህዝብ ማቅረብ፣ ዋና ሀሳብ ውሸትን ደጋግሞ በመዋሸት እውነት ማስመሰል ይቻላል በሚል ፈሊጥ ሲጠቀም እንደነበረ ይታወቃል። በሀገራችን ሁኔታ ጋር እንዴት ነው የምታየው? አመሰግናለሁ። በጣም አመሰግናለሁ። ብዙ ተምረናል ከዶክተር መንግስቱ። በጣም አመሰግናለሁ። እኔ ይሄንን እየጓጓሁ ነበር የመጣሁትና ፍላጎቴ ተሟልቶልኛል። ትንሽ ለመጨመር ይፈቀድልኛል? እዛ ላይ ትንሽ። በጣም ጥሩ። እሺ። እና ናዚ የሚለው ቃል ብዙ ሰው ላያውቀው ይችላል ከየት እንደመጣ። እሷን ልጨምር እፈልጋለሁ። ናዚ የሚለው ቃል የመጣው ናሽዮናል ሶሲያሊስት ወይም ደግሞ በእንግሊዝኛ ናሽናል ሶሻሊስት ከሚለው የተወሰደ አንጽሮተ ቃል ነው። እኔ ራሴ ግራ ይገባኝ ነበር። ናዚ ማለት ምን ማለት ነው እያልኩኝ። ያ ናሽዮናል ሶሲያሊስት አጥሮ ነው ናዚ የተባለው። ልክ ዩናይትድ ኪንግደም ውስጥ ኮንሰርቫተሪ የሚባል ፓርቲ አለ። ህዝቡ የሚጠራው ቶሪ ብሎ ነው። ቶሪ ነው የሚሏቸው። እኛም ጋር ብልጽግና የሚባለው ፓርቲ ህዝቡ ብልጼ ማለት ጀምሯል። ወደፊት ብልጼ ሆኖ ይቀራል። ተለማመዱት። እንደ ሂትለር እና አብይ ያሉ አደገኛ ሰዎች ለስልጣን የሚበቁት ልክ ዶክተር መንግስቱ እንዳስቀመጠልን አገር ለረዥም ዓመታት ቀውስ ውስጥ ስትገባ ነው። ሂትለር የመጣው ጀርመኒ፣ ዶክተር መንግስቱ እንዳለው ጀርመኒ አንደኛውን የዓለም ጦርነት ራሷ አስነስታ ለ10 ዓመታት ቀውስ ውስጥ በመግባቷ ነው። የኢትዮጵያ ንጉሠ ነገስቱም ከተገለበጡ በኋላ ደርግ ኢትዮጵያን ቀውስ ውስጥ ከቷት ነበረ። በጣም ቀውስ ውስጥ። ከዚያ ቀውስ ውስጥ ለመውጣት ስንዳክር ወጣቶቹም ደርግን ለመጣል ስንሯሯጥ ማመጣ ወያኔን የመሰለ አመኬላ በቀለብን።
ከዚያ ደግሞ ወያኔ ደግሞ ለ27 ዓመት ሙሉ ስታተራምሰን ምን ተፈጠረ? ኦሮሙማ ወይም ደግሞ ብልጽግና የተባለ አሜኬላ ሾ በቀለባት። እንግዲህ መልከጥፉን በስም ይደግፉ ይባል የለ። ናሽናል ሶሻሊስት ፓርቲ ምርጥ ስም ነበረ። ቅድም እንዲያው እንደነገርኩ በአማርኛ ለመተርጎም በሞክር ህብረተሰባዊነት እንደማለት ነው። ጀርመኖች ሞራላቸውን የሚያነሳ ድርጅት ይመጣላቸው መሰላቸው። ያንን ሂትለር ጀርመንን ከወደቀብችበት ቅድም እንደነገረን ወንድማችን ሊያወጣት ተብሎ መጣ እንደ ሙሴ። በቃ አብይ አህመድ አሊም ኢትዮጵያ ነፍሴ እያለ መጣ። በአቋራጭ መበልጸግ የፈለገ ስለነበረ እንደ ኦላር ሮበርትስ የአሜሪካ ቱጃር የፈጠረው የብልጽግና ጎስፔል እምነት ተከታይ ስለነበረ በዚያው ስም ብልጽግና ብሎ ፓርቲ ፈጠረ። ህዝቡ በሱ ፍቅር ተነድፎ እንዲከተለውም መደመር የሚል አንድነት ፍልስፍና ይዞ ብቅ አለ። ይህ ሁሉ ማታለያ ዘዴ ነው። ሂትለርም እንደዚያ ሲያታልል ነበረ። ልክ እንደ ናሲ በውሸት ላይ የተመሰረተ አንድም መሬት ላይ ጠብ የሚል እውነት የሌለው ነው። ጥያቄህን ለመመለስ እየተንደረደርኩ ነው። እንግዲህ ኢትዮጵያ ከጊዜ ወደ ጊዜ እያሽቆለቆለች ወርዳለች። እሱ ስለ ብልጽግና እድገቷ ያወራል። ላም አለኝ በሰማይ ወተቷን የማላ ይላል ያገሬ ሰው። ልክ በናዚ ጀርመኒ ጊዜ እንደነበሩት ጆሴፍ ጎበልስ እና ጁሊየስ ስትሬቸር የሚባሉት ውሸቱን የሚያስተጋቡለት እንደ ሽመልስ አብዲሳ፣ ዳንኤል ክብረት የመሳሰሉት ካድሬዎች አሉት። ስትሬቸር ጸረ ሰሜቲኮች ወይም ደግሞ አንቲሴሚቲዝም የሚባለውን እንትን የሚያራምድ ነው። ሽመልስ አብዲሳም ጸረ አማራ ትርክትን የሚያራምድ ሰው ነው። የሽመልስ አብዲሳን እንደ ናዚ ፕሮፓጋንዲስት የሴም ዘሮችን የሚጸየፍ መሆኑን የምናየው አንድ ያለው ነገር አለ። ኦሮሞማ አለ ዕብራውያን ካመጡብን ክርስትና እና ከአረቦች ካመጡብን እስልምና በላይ ነው አለን። በዚህ ላይ በነገራችን ላይ በጎን አማሮችን ሴሞች ናቸው ብሎ እንትን ሲል ነው ሲመታን ነው። እና አብይ አህመድ ልክ እንደ ሂትለር ያ ሲራመድለት ይደሰታል። እንግዲህ ታሪኩን በሙሉ ውሸቱን አምጥቶ እውነት አደረገው፣ ቀየሩት። ህዝብን ከህዝብ ለማጋጨት ያልነበረ ታሪክ አማራ ላይ አስወሩ። ከሌሎች ብሔረሰቦች ጋር ለማጋጨት ያልተሸረበ ሴራ የለም። ግን ደግነቱ ብዙዎቹ አልተቀበሏቸውም። እንግዲህ ወደ ሚዲያው ስንመጣ በሀገር ቤት ውስጥ ኢትዮጵያን ብሮድካስቲንግ ኮርፖሬሽን ወይም ደግሞ ኢቢሲ የሚሉት ሁሉንም የመንግስት ሚዲያዎችን ይቆጣጠራል። ለምሳሌም ኢትዮጵያ ሬዲዮ፣ ኢትዮጵያ ዜና አገልግሎት፣ ቴሌቪዥን፣ ሬዲዮ ፋና፣ እነዚህ የኦሮሙማ ወይም ደግሞ የብልጽግና ስኬቶችን የሚያስተጋቡ በባዶ ሜዳ የሚጮሁ ናቸው። ያ እንግዲህ ስናየው ልክ እንደ ምንድን ነው አንድ ጋዜጣ ነበረ ጀርመን ውስጥ ኦልክስቸር ባቸር ይላል። ይቅርታ በደንብ እንትን ፕሮናውንስ ካላደረጉት እና ፒፕልስ ኦብዘርቨር ማለት ነው። ሌላ ደግሞ ዴር አር ግሪፍ ይሉታል። ዲ አታክ ነው ሲተረጎም። ከዛ ዳስ ሸዋርዜ ኮፕስ ይሉታል። ብላክ ኮርፕስ
ልክ እኮ በቃ እንደኛ ጋዜጦች ማለት ነው። የእኛንም ናዚዎች ፕሮፓጋንዳ ለመርጨት ነባር ጋዜጦች ሳይቀሩ አዲስ ዘመን እና ኢትዮጵያን ሄራልድ የመሳሰሉት የኦሮሞማ መመሪያዎች ማስተጋባቱ ላይ ተጠምደዋል። ከዚያ አልፎ ተርፎ በውጭ ሀገር ያንኑ የዘረኞችን ፕሮፓጋንዳ የሚያሰራጭው እንደ የሲሳይ አጌና ሉዓላዊ እና የአበበ ቶላ ፈይሳ ያሉ ሀቅና ሳቅ ያሉ ወዶ ገብ ዲጂታል ሚዲያዎች እና ራሱ ደግሞ ያሰማራቸው በብዙ ሺህ የሚቆጠሩ ዲጂታል አርሚ ዲያስፖራው ላይ ተለቀውብናል። የዚህ ሁሉ ዘመቻ ዓላማ አንድና አንድ ነው። እሱም ውሸትን ደጋግሞ በመናገር እውነት ለማስመሰል ነው። አንድ በቅርቡ ያነበብኩትን አጭር ጽሁፍ አለ። ምን ይላል መሰለህ አቶ አለሙ? ውሸት የዋና ቦታ ስትዝናና በድንገት እውነት ትመጣለች። ሰላምታ ይለዋወጣሉ። ውሸት ትቀርባትና ነይ ዛሬ ውሃው ጥሩ ነው፣ የሞቀ ነው፣ እስቲ አብረን እንዋኝ ትላታለች። እውነት ስላላመነቻት ውሃውን በጣቷ ጠቆም አድርጋ ትሞክራለች። እውነቱም ውሃው ሞቅ ያለና ደስ የሚል ነው። ከዚያ እሺ ትልና ልብሷን አወላልቃ እንትኑ ውስጥ ትገባለች፣ የዋናው ገንዳ ውስጥ ትገባለች። ከዚያ ትንሽ እንደዋኙ ውሸት ትዘልና ወጥታ የእውነትን ልብሶች ይዛ በረረች። እውነት ራቁቷን እዛው ቁማ ቀረች። እንዴት አድርጋ ከዚያ ታባራት? ራቁቷን እና እዚያው ተሸማቃ ዋናው ገንዳ ውስጥ ቀረች። ከዚህ ይመስለኛል the naked truth ፈረንጆች የሚሉት the naked truth የሚባል አለ። ከዚያ ነው የመጣው። ውሸት ግን እውነትን ልብሶች በሙሉ ለብሳ በዓለም እየዞረች ውሸቷን ትረጫለች። ለዚህ ነው ውሸት ሲደጋገም እውነት ይሆናል የሚባለው። አሁንም የኛዎቹ ናዚዎች አማራ ቆረጠ፣ ፈለጠህ፣ የእናትህን ጡት ቆረጠ፣ እህትህን ደፈራት እያሉ እነሱ የተካኑበትን ልብ በልልኝ፣ እነሱ የተካኑበትን እነሱ የፈጸሙበትን የአረመኔያዊ ወንጀላቸውን በእነሱ ላይ እንደተፈጸመ አስመስለው ስዕላዊ በሆነ ትረካ ይተርኩታል። የኦሮሞማ ናዚዎች የኦሮሞ ህፃናትን እድሜያቸው ትንሽ ከፍ እንዳለ አኖሌ ወደምትባል መንደር ወስደዋቸው በቅድመ አያቶቻቸው ላይ ደረሰ የሚሉትን ከኤርትራዊው የአማርኛ ደራሲ ተስፋዬ ገብረአብ ልቦለድ የወሰዱትን ወስደው ህፃናትን ያስለቅሳሉ። እግዚአብሔር ያሳየ። የኦሮሞማ ብልጽግና ውሸት ከናዚው ጀርመኒ ውሸት የባሰ ነው ብዬ እዚሁ ላይ ላቁም። በጣም አመሰግናለሁ ዶክተር ወንድሙ። እዚህ ላይ ዶክተር መንግስቱ አንድ እንትን አለ። ለምሳሌ ሂትለር ወደ ስልጣን ከመጣቱ በፊት ደንበኛ የሆነ አብዮተኛና ተራማጅ ተደርጎ ሲወሰድ የነበረ በዲሞክራሲያዊ መንገድም ነው ወደ ስልጣን እንዲቀርብ የተደረገው። እንደመጣ ያደረገው ነገርም ነው መጽሐፍ ጽፏል። ሜን ካምፓፍ የሚል የራሱን ዓለም ማስታወቂያ። ከዛም በኋላ ያው በየእንትኑ እየሄደ በዚህ አይነት መልክ ቅስቀሳ ያደርግ ነበር። እንግዲህ ያ ሁሉ እያለ ሌላው ያው የፓርላማውን እንትን ፓርላማ ውስጥ የራሱን ሰዎች ሰግዝጎ አስገብቶ በሚገባ ይጠቀምባቸው እንደነበረ ታሪክ ይነግረናል። እንግዲህ በዛ አንጻር ለምሳሌ ሂትለር ከሚጠቀማቸው ዋና ነገሮች በተቃዋሚዎች ላይ ለማሰብ ተቃዋሚዎችን በህዝብ ላይ
እንዳይገናኙ በመከልከል ጀምሮ የመንገድ ረብሻ በመፍጠር ተቃዋሚዎችን ለመወንጀል እንዲያመቸው ዜጎችንም ማስጨነቅ፣ እረፍት መንሳት፣ ማስፈራራት፣ በተቃዋሚ ፓርቲዎች ምንም አይነት ህዝባዊ ስብሰባ እንዳያካሂዱ ማድረግ ወይም ማሰናከል፣ በጸጥታ ማስጠበቅ ስም ረብሻ ማንሳት፣ እነዚህ የተለመዱ ናቸው የነበሩት በናዚ ጊዜ። ይሄን ነገር እስቲ ባጭሩ ከኛ ሀገር ያለንበት ሁኔታ ጋር ማገናኘት ማየት እንችላለን። ለምሳሌ በሀገራችን እንዳልከው ነው። ቅድም ሮማንቲክ ነው ብያለሁ ዘረኝነት ሁልጊዜም። ምክንያቱም ጥሩ ጥሩ ነገር ነው የሚናገሩ ለራሳቸው፣ ለእኔ ዘር ለሚለው ለራሱ መንደር ሰዎች እና ያ ብዙውን ሰው ልብ ይስባል። እንዲሁ በጤና እንኳን ከሩቅ ካለ ሰው የመንደር ጓደኛ ትዝ ይላል፣ ክፉም ይሁን ደግ ማለት ነው። የሆነ ሆኖ ሂትለር ብዙ ነገሮች ገጥመውለታል። ጥንካሬውን ለማግኘት ህዝቡን ለማሳመን ፕሮግሬሲቭ ሆኖ አልነበረም። ግን ለምሳሌ የዚህ የዓለም የመጀመሪያው የኢኮኖሚ ውድቀት መነሳት የ1929 ጀርመን አንደኛዋ ናት ከተመታች በኢኮኖሚው ረድፍ ማለት ነው። እና ያ የሱ ሳይሆን ከሌሎች የመጣ በሽታ እንደሆነ ለማሳየት ሞክረዋል። ያንን ደግሞ ለራሱ ግብ ነው የተጠቀመበት። ይሁዳውያን ናቸው ለሁሉ ነገር። ትንንሽ ነጋዴዎችን፣ ሱቅ ያላቸውን ሁሉ ልክ እንደ ደም መጣጮች አድርጎ በማሳየት ማለት ነው። ወደ ሀገራችን ስንመጣ ለምሳሌ ፌዴራሊስቶች አሁን ወያኔ ጦርነት እንኳን ባነሳችበት ጊዜ ፌዴራሊስቶችን ለመሰብሰብ ተሞክረዋል። እነማን ናቸው ፌዴራሊስቶች? ትንንሽ ሌሎች የዘር ኦርጋናይዜሽኖች ነበሩ። አማራነት ጸረ ፌዴራሊዝም ነው። ሌላ ዘርነት ፌዴራሊዝም ነው። ቲፒኤልኤፎች፣ ኦኤልኤፎች ያነሷቸው ጥያቄዎች ፌዴራሊዝም እስካሁን ድረስ የሚያደናግሩ በዛ ነው። አንድ ነገር ግን ለማሳየት እንሞክር። ፌዴራሊዝም የችግሩ ሁሉ መፍትሄ ሊሆን አይችልም። ፌዴራሊዝም ማለት የላላ ግንኙነት ማለት ነው ከማዕከላዊ መንግስት ጋር። እነሱ የሚናገሩት ፌዴራሊዝም ግን እውን ሆኖ አያውቅም። መለስ ዜናዊ በጣም ጠንካራ ዲክቴተር ነበረ፣ ጨፍልቆ በመግዛት የታወቀ ማለት ነው። እና ለሚሏቸው የዘር ክልሎችም የላላ ነፃነትም አልሰጣቸው። በተመሳሳይ አብይ አሁን አማራ ክልል ሲያደርገው የቆየ ከመጣበት ጊዜ ጀምሮ የሚፈራው የሚጠላው ክልል ስለሆነ የተለዋወጡ የለወጣቸውን አስተዳዳሪዎች ብዛት ቆጥረን የምንጨርሰው አይመስለኝም። ሽመልስ አብዲሳ ግን እስካሁን እዛ ነው። እና እነሱ ፌዴራሊስት ነን ይላሉ። የአማራ የድሮ ስርዓት ደግሞ አህዳዊ ነው ይላሉ። ስለ ዴሞክራሲ ስናወራ እነሱ ስለ ፌዴራሊዝም ያወራሉ። ዴሞክራሲ አንድ ሰው መብት ከተከበረ የሁሉም መብት ይከበራል ብሎ ያምናል። በምርጫም አንድ ሰው ነው ራሱን ችሎ መምረጥ ያለበት የሚፈልገው። እነሱ በግሩፕ ያምናሉ። ይሄንን ፌዴራሊዝም ነው ይሉታል። የግሩፕ ነፃነት ነው መፍትሄ የሚሆን ብለው ያምናሉ። በሀገራችን የታየው የዘር ፋሽዝም ይሄ ነው። ትግሪያንስ ራሷን የቻለች ሀገር መሆን አለባት። ኦሮሚያ ራሷን የቻለች ሀገር መሆን አለባት ወደሚለው ነው የሚሄዱ። ፌዴራሊዝም የሚሉት ያንን ነው። ግን የኢትዮጵያ ሕዝብ ለዘመናት የጠየቀው ዴሞክራሲን፣ ነፃነትን፣ መሪዎቹን የመምረጥ
አብሮ የመኖር ጠንካራ ኢትዮጵያን የማየት ነው። በተቃራኒው እነሱ ግን ጠንካራ ኢትዮጵያ ማለት አማራ ማለት ነው፣ ጠንካራ ኢትዮጵያ ማለት ጨቋይ ማለት ነው ብለው አስተምረውታል። እና በሀገራችንም ስናይ በዚህ አይነት መልክ ነው ፌዴራሊዝምን። ለምሳሌ እንግሊዝ ፌዴራሊስት ሀገር አይደለችም። 3 አገራት ማለት ይቻላል። ዌልስ ዶክተር ወንድሙ በዚህ ላይ እንደው በደንብ ይተነትነዋል። ዩኒተሪ ሀገር ናት፣ ግን እንግሊዝ ፓርላሜንታሪ መንግስት ያላት፣ ዲሞክራቲክ ኤሌክሽን በየጊዜው የሚካሄድባት፣ በህዝቡ ይሁንታ ብቻ መንግስታት የሚቀያየሩባት ቦታ ሀገር ናት። እና ፌዴራሊዝም እንደ አልፋና ኦሜጋ ይቆጥሩታል። የሚሉት ፌዴራሊዝም አንደኛ ስህተት ነው። እነሱ የሚሉት ፌዴራሊዝም የመለያየት ፌዴራሊዝም ነው፣ የመለያየት ስርዓት ነው። አንድነትን የሚያመጣ ስርዓት አይደለም። ፌዴራሊዝም አሜሪካን ሀገር ነው የተፈጠረ፣ አፈጣጠሩም እዚህ ነው። ግን ከዴሞክራሲ ጋር ነው እየሰራ ያለ። አሜሪካኖች ዋጋ ከፍለውበታል። በ1776 አንድ ሆነው አንድ ትልቅ ዩናይትድ ስቴትስ የሚባል ፈጥረው በኋላ ግን በ1840ዎቹ ኮንፌዴሬት ነን ብለው የሳውዘርን ስቴትስ ባሪያን ሰውን መሸጥ መለወጥ ካልቻል ከዩኒየኑ ጋራ በጠበቀ አንድነት መኖር አንችልም ብለው ተነሱ። የሊንከን ያንን ችግር እስከፈታው ድረስ 5 ዓመት የፈጀ ጦርነት ተካሂዶ ነው እዚህ ሀገር የተፈታ እና በኋላ ነው ትክክለኛ ፌዴራሊዝምን እንትን ያደረጉ። ፌዴራሊዝም ግን ሊሰራ የሚችል ዲሞክራሲያዊ ሲሆን ሰዎች የግል መብታቸውን ተጠቅመው መምረጥም መመረጥም ሲችሉ ብቻ ነው። ዴሞክራሲ የሌለበት ፌዴራሊዝም መለያየት እንጂ አንድነትን መፍጠር ማለት አይደለም። እና ኢትዮጵያ ውስጥ የዘር ፖለቲከኞች የፈጠሩት አንጻራዊ በሆነ ከሂትለር ጋር የሚመሳሰለው ዘሮችን ክልል ነው የፈጠሩ። መጀመሪያ ነገር የኢትዮጵያ ፌዴራሊዝም የደቡብ አፍሪካ ባንቱስታናይዜሽን የሚባል አይነት ነው። ባንቱስታን የሚባለው ደግሞ ግዛት ትንንሽ መንግስታትን ነው የፈጠሩ የአፓርታይድ ነጮች። ለምን? ጠንክረው ዩናይትድ የሆነ ጥቁር ማይኖሪቲ የሆኑትን ነጮች እንዳይፈነቅሏቸው ትንንሽ ግዛት ነው የሰጧቸው መሳፍንቶች፣ የጥቁር መሳፍንቶች። ኔልሰን ማንዴላ እና ኤንሲ ወደ ስልጣን እስኪመጣ ድረስ ደቡብ አፍሪካ አይደል አልነበረችም። የባንቱስታን ግዛቶች ስብስብ ነው የነበረች። ኢትዮጵያ ውስጥም ተመሳሳይ እንደዛ ነው። የአማራ ክልል፣ የኦሮሞ ክልል፣ የምናምን ክልል እያሉ በደቡብ አፍሪካ የታየውን የአፓርታይድ ስርዓት ነው እኛ ሀገር የፈጸሙት እያካሄዱት ያለ፣ አሁንም እየተካሄደ ያለ የባንቱስታናይዜሽን ነው። ዶክተር ወንድሙ ወደ አንተ ነው የምመጣው። ምንድነው አሁን በሌላው በአጭሩ እንኳ እንድትሸፍን የሚፈልገው ኤስኤስ በመባል የሚታወቅ የሂትለር ጸጥታ ክፍል አለ። በጣም ሀገር ዓለምን ሲያስጨንቅ ነበር። በተለይ በሽብር ቁጥጥር በመባል የሚጠራው በውስጡ ታማኝ ምርጥ በቀጥታ ታማኝነቱ ለሂትለር የሆነ የጦር የያዘ ነው። ህሊና እስረኞችን ማጎሪያ፣ መቆጣጠርን፣ ማስተዳደርን በዘረኝነትና በማንነት በህልውና ላይ ያተኮረ ጽንሰ ሀሳቦች በህዝብ ላይ በመጫን የሚከተሉትን ዘዴዎች ተጠቅመዋል። ለምሳሌ በስለላና በማስፈራራት ዜጎችን ማስጨነቅ፣ ሰዎች መሰወር፣ በድብቅ ማጎሪያ ቤት ማሰር፣ ያለ ፍርድ ሰዎችን መግደል፣ ማስገደል፣ ተከታዮች ፍጹም ጭፍን ታማኝነት እንጂ ሞራላዊ አመለካከትን በመከልከል እነዚህ ዘዴዎች ነበር ሂትለር የሚጠቀመውና ከኛ ሀገር ካለው ወቅት ሁኔታ ጋር እንዴት ታየዋለህ? እስቲ ባጭሩ። አመሰግናለሁ። ልክ እንደ ጀርመኑ ኤስኤስ አሁን አንተ እንደዘረዘርክልን ጸባዩን እንዳስረዳህን ሹትስታፈል ኤስኤስ ወይም ሹትስታፈል
በእንግሊዝኛ ሲተረጎም ደግሞ ፕሮቴክሽን ስኳድሮን እንዲሁ ብልጽግና 2 ፊርማቶሪ ወይም ደግሞ የራሱን ደህንነት ጠባቂዎች አሉት። አንዱ በፊትም ቀደም ብሎ የተመሰረተ ነው። የብሔራዊ መረጃና ደህንነት አገልግሎት ይባላል። አብይ እዛ ውስጥ ነው የሰለጠነው። አብይ እዛ ውስጥ ለብዙ ጊዜ ሰርቷል። ለብዙ ጊዜ መሪ ሆኖ አገልግሏል። ያ የስለላን ስራ በመስራት ህጋዊ ስልጣን የተሰጠው አካል ነው። ህጋዊ ልክ እንደ ሹልስ ወይም ደግሞ እንደ ኤስኤስ ህጋዊ ስልጣን ያለው ነው። ያ የስለላ ስራን በመስራት እንግዲህ የሰራውን አንተ ዘርዝረህልናል። እኛ ጋር ያለው ግን የብሔራዊ መረጃና ደህንነት አገልግሎት ወይም ኢንሳ የሚሉት ስራው ዋናው ስራው አገርን ከባዕድ ጠላት ደግሞ ከውጭ ጠላት መጠበቅ ወይም መሰለል ሳይሆን አገር ውስጥ የሚቀመጡትን አካላት ተከታትሎ መረጃ ሰብስቦ ለገዳይ አካላት አሳልፎ ማስገደል ወይም ማሳሰር ወይም ማሳደድ፣ ይሄ ነው ተግባሩ። ሌላ ተግባሩ ከዚያም ያልፍና ሌላ ውጭ ሀገር ያሉትን የሚዲያ ተቋማትን ግለሰቦችን እየተከታተለ መረጃ ሰብስቦ እርምጃ መውሰድ ነው። ለምሳሌ ሰላማዊ ሰልፍ ይወጡ የነበሩት አንዳንድ አክቲቪስቶች ወደ ሀገር ቤት ድንገት ዘመዶቻቸውን ለመጠየቅ ሲሄዱ ኤርፖርት ላይ ይጠበቁና ይታፈናሉ። ይሄ ብዙ ጊዜ ያየነው ተግባር ነው፣ ድሮ የነበረ ነው። አልፎ ተርፎም ኮምፒውተራቸው ከጥቅም ውጭ አድርገዋል። እኔን እንኳን ንቀው አላለፉኝም። የዛ ዕጣ ፈንታ ደርሶ ኮምፒውተሬ ከጥቅም ውጭ ሆኖ ነበረ። አንድ አዲስ ኮምፒውተር ሰውዬንም ተከታትዬ ደርሼበት ያንን ያደረገው ሎስ አንጀለስ ተቀምጦ ከነስሙ ሁሉ ይዤ ነበረ። ብቻ እሱን ልተው። ይሄን ነበር የሚሰሩት። 42 ገጽ የፈጀ አንድ መመሪያ ለኤምባሲዎቻቸው አስተላልፈው በእጄ ገብቶ ኢትዮ ሚዲያ በሚባለው ድረገጽ ላይ አሰራጭቸው ነበር። በዚያ ብዙ ሰዎች ድነዋል። በነገራችን ላይ ይሄ የመረጃ ሰራዊታቸው መረጃ ይሰበስብና ስንቱን ዩቲዩብ ከአየር ላይ አውጥቷል፣ አውርዶታል። ኢሳን የተባለው ከ2 ዓመት በፊት የተቋቋመ ድርጅት ሳይቀር የዚህ ሰለባ ሆኗል። ሁለተኛው ኮሬ ነገኛ የሚባለው ነው። አብይ ወደ ስልጣን እንደመጣ የኦሮሞ ልሂቃንን በመሰብሰብ የመሰረተው ኮሬ ነገኛ የተባለው ስውር እንደ ኤስኤስ እንትን የሆነ ሳይሆን ስውር ነው። በጣም ስውር የሆነ ነው። አናቅም ነበረ። ሮይተርስ እስከሚያጋልጠው ድረስ አናቅም ነበር። ፌብራሪ 23 ቀን 2024 በምርምር ሮይተርስ ደርሶበት አጋለጠው። የኦሮሞ ልሂቃን ብቻ ነበሩ የሚያውቁት ያንን። ይህ ድርጅት ነው የአብይ ተቃዋሚዎችን እየተከታተለ አገር ቤት ውስጥ የሚያፍናቸው፣ ደብዛቸውን የሚያጠፋው፣ ከሌሎችም ጋር እየተመሳጠረ አፍኖ የማስለቀቂያ ገንዘብ ሁሉ የሚያስከፍል የሚገድል ይሄ ነው። ይሄ ኮሬ ነገኛ የተባለው ብዙዎቹን እያፈነ ድራሻቸውን ያጠፋቸዋል። አንዳንዱ ይታሰርና
ሰምሃው ማስለቀቂያ ገንዘብ ይከፍልና ይተርፋል። ሌላው ግን ደብዛው ይጠፋል። የኢዘማ አባላት የነበሩ ገነት አራጌ፣ ሰብስቤ አለሙ፣ አማኑኤል የማነ ብርሃን፣ ሱራፌል ብሩክ፣ ክፍሎም ሀብቴ፣ አቤል አለምነህ እና ይስሐቅ የተባሉት የኢዜማ አባላት ደብዛቸው ጠፍቷል። ቤተሰቦቻቸው እየፈለጉ አላገኟቸውም። እንደዚሁም ጋዜጠኞች አብዱል አህመድ ሙሐመድ እና ዮናስ አማረ ተጠልፈው ደብዛቸው ጠፍቷል። የት እንዳሉ አይታወቅም። የአማራ ወጣቶች በያሉበት ከአዲስ አበባም እየታደኑ እየጠፉ ነው። ተወስደው ወይንም ይሄ አዋሽ አርባ የሚባል አለ፣ ቅሊንጦ የሚባል አለ። እዛ ወስደው ደብዛቸውን እያጠፉ ነው። ከ2 ቀን በፊት አንድ ወጣት ሐኪም ከባህር ዳር ሆስፒታል ወስዶ ተገድሎ ቤተሰቡን ኑና ሬሳውን ተቀበሉ ተብሏል። ይሄ ነው እንግዲህ ዓለሙ የናዚ ጀርመኒን ኤስኤስ ምስጋና ይንሳው። የኛዎቹ ኤስኤሶች ከዛ የባሱ ናቸው ብዬ በዚህቹ ባጭሩ ላቁ። እሺ፣ በጣም አመሰግናለሁ። ዶክተር መንግስቱ ወደ አንተ ስመጣ ምንድነው ሄኔክ ሃይመር የተባለ የሪፕሬሽኑ ዋና ኃላፊ ሆኖ ሌትረር ይሰራ የነበረ ነው የሚባለው። በአጠቃላይ በአፈና የጭቆና ዘረኛ ህጋቸውን ለማስፈጸም በዋና ፕላን እቅድ ንድፍና አስፈጻሚ ሆኖ ሲያገለግል የነበረ የስለላው ልዩ ኃይልና ዋና ኃላፊ ነው። አረመኔነቱ በናዚ ተቀጥሎ የሚከሰት ውስጥ አንዱ ነው። በናዚ ላይ የዘር ፍጅት፣ ንጹህን በማሰቃየት የጅምላ ጭፍጨፋ ዋናው አቀናባሪ እንደሆነ ይታወቃል። በተለይ የሚጠቀሙባቸው ዘዴዎች ወታደራዊ መንግስት አሰራር በመጠቀም ዘግናኝና ጨፍጫፊ ሁኔታዎችን የመንግስት እዝ በመጠቀም አረመናዊ ተግባራትን ወደ መደበኛነት መለወጥ፣ የመንግስትን የዘረኝነት ጽንሰ ሀሳብ በመልካም አስተዳደር ስም ማስፈጸም ነበር ሂትለር የሚጠቀምባቸው ዘዴዎች። እነዚህን አሁን በሀገራችን ሁኔታ ማስተያየት ይቻላል? ምናልባት በላቀ ሁኔታ ነው የበለጠ እያዳበሩት ነው የመጡ የዘመናችን ዘረኞች ማለት ነው። ዶክተር ወንድሙ ያለው የኮሬኔገኛ የሚባለው የስውር መንግስት ከመንግስት ሆነው ሲመጡ ተዘጋጅተውበት የመጡ የገዳይ ቡድን ሌላ መንግስት ነው የመሰረቱ። እንደተነገረን በሬዮተር ሙሉ መብት ያለው የፈለገውን ለዚህ ለኦሮሙማ አስተዳደር አደጋ ነው የሚለውን ኦሮሞ ይሁን አማራ የመግደል ሙሉ መብት የተሰጠው ኦርጋናይዜሽን ነው መስርተው የመጡ። ተመሳሳይ በሆነ መልክ ኦኤልኤፍን ሄደው ሲደራደሩ ግማሹ በወለጋ ግማሹ በትግራይ በኩል ወደ ኢትዮጵያ እንዲገቡ ያደረጉ ለራሳቸው ፐርፐዝ ነበር። አሲዩም የምናደርገው ነገር አለ አሁን በእውነት ግን እየሆነ ለምሳሌ አሁን በቅርቡ ጌዶ ውስጥ ምስራቅ ወለጋ ይካሄድ የነበረ ግድያ በጠቅላላና አፈና የመንግስት ተሽከርካሪዎችን የያዙ ታጣቂዎች ናቸው ያካሄዱት የነበረ። ከዚህ በፊት አንድ ሌላ የኦኤልኤፍ ሰራዊት ነው በሚል ነበር ያደርጉ የነበረ። ያ እየተጋለጸ መጣ። የኦኤልኤፍ ሰራዊት የተባሉት ራሳቸው እኛ አይደለንም ሌሎች አሉ የሚገሉ ብለው እስከ መንገር ደርሰዋል። በዚህ በከተማ ያደራጁት ኮሬኔገኛ የተባለው ብቻ ኦርጋናይዜሽን ሳይሆን በትጥቅ ትግል የተሰለፈ እና ዜጎችን የሚገል። የሚገርመው ነገር
ወለጋ ይሄ ፍጅቱ እየተካሄደበት ላለፉት 6 ዓመታት ያለው አካባቢ ከደብረ ኤልያስ እስከ መተከል ድረስ ኩታ ገጠም ከአማራ ክልል ጋር ከጎጃም ጋር የሆነ ህዝብ ነው። አሙሩ፣ ጌዶ፣ ኪረሙ፣ ጊዳ አያና፣ ገሊላ የሚባሉት ወረዳዎች በጠቅላላ ከትውልድ በፊት የሄዱ ወይንም እዛው የኖሩ አማሮች ግን ኦሮምኛ የሚናገሩ ይሄንን አካባቢ ካላጸዳን በሚል ነው ንጹህ ኦሮሞ ማድረግ መቻል አለብን ከሚል ነው ያንን የስውር ወታደራዊ ኦርጋናይዜሽን ፈጥረው ፍጅት እያካሄዱ ያለ እና ተመሳሳይ ነው። ልክ እንደ ኤስኤስ እና እንደ ጥቁር ለባሽ የጣሊያን ፋሽስቶች እንዳደረጉት በበለጠ ረቂቅ ሆነው ነው የሰሩበት። ለምንድን ተነሳ ለሚለው እንኳን መልስ የለም። አሁን ለምን ኦኤልኤፍ በዚህ በአሙሩ በጊዳ አያና በኪረሙ በገሊላ መንቀሳቀስ ቻለ? ምክንያቱም ንጹህ ኦሮሞ ነኝ የሚል አንድም ሰው የለም። የተዋለደ ነው፣ አብሮ የኖረ ህዝብ ነው። በበጋ የአባይ ወንዝ ሲጎል ወዲያና ወዲህ ነው የሚል ህዝቡ አብሮ የሚኖር ህዝብ ስለሆነ ማለት ነው። እና በጣም አስገራሚ ነው። ተመሳሳይ ብቻ ሳይሆን በላቀ ሁኔታ ነው ይህንን ስራ የሰሩት። በጣም በረቀቀ መልክ ነው ህዝብ ለህዝብን ለማጫረስ ያደረጉት ስራ። ኮሬኔጌኛን እንደ ሁለተኛ መንግስት አድርገው አዲስ አበባ ሙሉ ስልጣን ያለው ተጠቀሙበት። ሌሎችን ደግሞ ወታደር ጠመንጃ አስይዘው አብረው በኖረው ህዝቦች መካከል አስገብተው ግድያውን እያካሄዱ ነው ያለ። ጥሩ ነው። እሺ ዶክተር ወንድሙ የሚቀጥለው ጥያቄን ወደ አንተ ነው። እንግዲህ ያው ናዚ ሂትለር የዘር እልቂት መንግስት አረመናዊ ድርጊታቸውን ለማስፈጸም በከፍተኛ ደረጃ እየጠቀሙበት የነበረው ገስታፖ የሚባል የፖሊስ ጸጥታ ኃይል ነው። ዋና የስራ ምድቡ ፖለቲካዊ ፖሊስ ኃይል ማለትም የናዚ ሂትለር ፍላጎት ማስፈጸም ሲሆን በዚሁም የሚከተሉትን ዘዴዎች ተጠቅሟል። አንደኛ፣ መረጃ ሰብሳቢ ጆሮ ጠቢዎችን አገናኝ በማብዛት ድንገተኛ ፍተሻ፣ እስር ማካሄድ፣ አስከፊ ዘግናኝ ሰቆቃ መፈጸምና ዜጎችን መሰወር፣ በህዝብ ላይ ፍርሃት መርጨትና ህጋዊ ጥበቃ መንሳት ናቸው። ይህ ነበር እንግዲህ በጊዜው ሂትለር የሚጠቀምበት። ይህን ሁኔታ በሀገራችን ሁኔታ ጋር እንዴት እናስተያየው እንችላለን? ቅድም ብዙውን መልሼዋለሁ። ቀደም ብሎ በጠየቀኝ ጥያቄ እና እሱን ላለመድገም አንዳንድ ነገሮችን አብይንና የናዚውን ሂትለር ምን እንደሚያመሳስላቸው ትንሽ ልበልና ከዚያ በኋላ አሁን የጠየቀኝን በግርድፉ መልሳለሁ። አሁን ለጠየቀኝ ጥያቄ አብይንና ሂትለርን ምን እንደሚያመሳስላቸው ለማወቅ ስብዕናቸውን ማወቅ ይጠቅማል። ሁለቱም ናርሲሲስቶች ናቸው። ናርሲሲስት ማለት ምን ማለት ነው? አንድ ናርሲስስ የተባለ ግሪክ ሚቶሎጂ የሚተረክለት ሰው ነበረ። ይህ አንድ ቀን በድንገት የውሃ ኩሬ ውስጥ የፊቱን ገጽታ አይቶ እዛው ፈዞ ቀረበ። በራሱ ፍቅር ተነድፎ ማለት ነው። ሌላውን ዓለም ችላ ብሎ በራሱ ላይ ብቻ እያተኮረ እዛው ተበላሽቶ የቀረ ነው።
ሰው ነው። ከዚያ ወዲህ እንደዚህ አይነት ሰዎች መጥተው የተለያየ እንደ ኮሬ ነገኛ እንደ ጌስታፖ የመሳሰሉትን ሴኪሪቲ በዙሪያቸው አድርገው ራሳቸውን የሚጠብቁትን ናርሲሲስቶች ናቸው። ሁለቱም ናርሲሲስቶች ናቸው። ናርሲሲስቶች ለራሳቸው ትልቅ ቦታ ይሰጣሉ። አብይን ልብ ብለህ ካየ ለራሱ የሰጠው ቦታ የሚገርም ነው። በቃ ከልጅነቱ ጀምሮ ምን አይነት ሰው እንደሆነ ይነግረናል። አብይ እኮ ዘውድ ጭኖ በኢትዮጵያ ላይ መንገስ ያምረዋል። ሂትለርም አጼ መባል ትንሽ ነው የቀረው። ሃይ ሂትለር እየተባለ እኮ ነው እጅ እንትን እየተባለ እያወጡ እየሰነደሩ ጋይል ሂትለር ሃይ ሂትለር። ሌላ ሁለተኛ ጸባያቸው ለስልጣን ከላይ ለስልጣን ሲሉ ከላይ ውበትና ስኬት ያስጨንቃቸዋል። ፈረንጆች preoccupation with power, beauty or success ይሉታል። እንደ ሂትለር አስቀያሚ ሰው የለም። ለእኔ እንዳው ሳየው በጣም አስጠሊ ሰው ነው። ግን ስለ ውበት፣ ስለ አርት ስዕል ከየሄደበት በተለይ እነዚህን ጥንታዊ ስዕሎችን ከፈረንሳይ ከያዛቸው የራሻ አካባቢ በሞላ እነዚህን ሁሉ ሰርቆ ሰብስቦ ነበር። አብይም የሰው መለወጥ ሳይሆን የደሃን ቤት እንዳሞራ እያፈረሰ ዋና መናገሻው አድርጎ የወሰዳትን አዲስ አበባን ለጊዜው አዲስ አበባ እየተባለች ነው፣ ወደፊት ፍንፍኔ እንላታለን ብለው ያልማሉ። ኮሪደር ልማት በሚል እብደት እያስዋባሉ። ውሃ ለከተማው ህዝብ አንድ ጊዜ ነው የሚታደለው በሳምንት ይታይ። እሱ ግን አበባ ተክሎ በጊዜው ውሃ ያጠጣል በየጊዜው። መብራት ለከተማው ህዝብ በብቃት አይዳረስም። እሱ ግን የቦሌ መንገድ መብራት በመብራት አንቆጠቆጥኩት እያለ ፓርላማ ላይ ሲፎክር ሰምተነዋል። ናርሲሲስቶች ሁሉም ነገር ለነሱ ብቻ የተገባ እንደሆነ ነው ከልብ የሚያምኑት። ኢንታይትልድ ናቸው በፈረንጆቹ አነጋገር። ሁሉም ነገር ይገባኛል ባዮች ናቸው። ሁለቱም ከነሱ ወዲያ ለአሳር የሚሉ ናቸው። ሂትለር ፈረንሳይን፣ ኦስትሪያን፣ ፖላንድን ሲወር ሁሉንም ለራሱ ሊቀማና ታላቋን ጀርመኒ ሊገነባ ነው። አብይ ከነጌስታፖ ከራሱ ከነኮሬ ነገኛው ከኢንሳው ከምኑ ጋር ሌትና ቀን የሚለፋው ታላቋን ኦሮሚያን ለመገንባት ሲል ነው። ሌላው የሚገርማችሁ ነገር ዳግማዊ ምኒልክና ቀዳማዊ ኃይለ ሥላሴ የኖሩባቸው ቤተ መንግስታት ያልበቁት ይመስል የድሃ ቅንጡ እኮ የሚገርም ነው። ከየት እንደመጣ እኮ ረስቶታል። እነዚህ ነገስታት የኖሩበትን ቤተ መንግስት ላይኖርበት ሌላ ለራሱ የሚበልጥ በ503 ሄክታር ላይ ፓላሱን ሊገነባ የጫካ ፕሮጀክት ብሎ ጀምሯል። ይህንን የጫካ ፕሮጀክት እነዚህ እሱ ያሰማራቸው የደህንነት ኃይሎች ከአካባቢው ስንት ሺህ አባወራ ነቅለው ፕሮጀክቱ ተጀምሯል። በ10 ዓመት ውስጥ ይፈጸማል ተብሎ እስቲ ለግንዛቤ 1 ሄክታር ማለት 10,000 ካሬ ሜትር ነው።
500 ሄክታር ማለት 5,30,000 ካሬ ሜትር ነው። ለአንድ ግለሰብ ቤት ለመስራት 100 ካሬ ካገኘ ትልቅ ነገር ነው። ተመልከቱ እንግዲህ ራሳቸውን ቆልለው ከታወቁ ነገስታትና የሀገር መሪዎች ጋር ራሳቸውን ያወዳድራሉ እና ደግሞም እኩል ነን ለማለት የሚያደርጉት መፍጨርጨር የሚገርም ነው። can only be around በቃ around people who are important ይላል ፈረንጆች ማን ነው እንግሊዝኛው ስለነዚህ አይነት ሰዎች ሲናገር። የሚገርመው አብይ የሌሎች ሀገር መሪዎችን ሲጋብዝ እስራቸው ሲርመጠመጥ ሂዶ ሲለጠፍባቸው ስታዩት ትደነግጣላችሁ። ማንንም ሲቀርቡ ያንን ሰው ለራሳቸው ጥቅም ብቻ ነው የሚቀርቡት። interpersonally exploitive for their own gain ይላል እንግሊዝኛው። ሁለቱም ናርሲሲስቶች ሰውን ተጠቅመው መጥፋት ስራቸው ነው። እስኪ ተመልከቱ። ኤርትራን ተጠቅሞ ወያኔን ካሸነፈ በኋላ ኤርትራን እንደካደ ተመልከቱ። እኔ ኤርትራ እንትን አይደለሁም፣ የነሱ ቲፎዞ አይደለሁም፣ ግን ክህደቱን ተመልከቱ። ፓርላማ ላይ ቀርቦ ሁለት ነገር እንደተናገር ከዚህ በፊት የተናገረውን እንደካደ እዚያም አንሂድ። አማሮች ዛሬ የሚጨፈጭፋቸው የሚወጋቸው ንጹሃንን የሚጨርሱት ወያኔ ከመቀሌ ተነስታ አዲስ አበባ ድረስ መጣ ልትገለብጠው ስትል ደማቸውን አፍስሰው አጥንታቸውን ከስክሰው ከሰሜን ሸዋ መልሰው ቆዳውን ያተረፉለትን እነዚህን ንጹሃንን እየፈጀ ነው። ምስጋና ቢስ ለሱ የምታገለግሉት ጉዶች ወየውላችሁ፣ ነገ አንቅሮ ይተፋቸዋል። ብሪተኞች ደግሞ ናቸው። አሮጋንት ይሏቸዋል። የሂትለርም የአብይም እብሪተኝነት ዳር ድንበር የለው። ሌላው ሰው ለሰው ስሜት ግድ የላቸው። እውነቱን የሚነግራቸውን ሰው እስከ ወዳኛው ያስወግዱታል። ያንን ነው ያደረጉት። ወንድማችንን ክርስቲያን ታደለን ምን አድርጎ ነው? ታዬ ደንደአን ምን አድርጎ ነው? ልክ እንደ ሂትለር ጌስታፖ የተባለ ሚስጥራዊ አፋኝ ቡድን መረጃ ሰብስቦ ቅድም እንደተናገር ነው እንዲሁም ህዝብ ላይ ፍርሃትን መርጨት፣ ህጋዊ ጥበቃን በማንሳት ጀርመናውያን በጉልበት የተያዙትን የአውሮፓ አገሮች ሲያስጨንቅ እንደነበረው እንዲሁ የአብይ መንግስት ህዝባችንን እያስጨነቀው ነው። ጨርሻለሁ። እዚህ ጋር ምንድነው አሁን ናዚ ሂትለር አንዳንድ የሀገሪቱን ባለሀብቶች እና ትልቅ የድርጅት ነጋዴዎችን፣ ከፍተኛ መኮንኖችን፣ አንዳንድ ፖለቲከኞችን እና በጠቀ ዘረኛ ስርዓቱን እንዲቀጥልና በመሪነትም እንዲቆይ ህጋዊ ሽፋን ድጋፍ እንዲሰጡት ተጠቅሞባቸዋል። በተለይም በዚህም ናዚ የገንዘብ ጉልበት ማጠናከር ችሏል። ይህንን በማድረግ ሂትለርን ሀብታሞቹም ሂትለርን የተቆጣጠሩ መስሏቸው ሲደግፉት ቆይተዋል። በሰላም መደፍረስ የናዚ መንግስት በስልጣን ላይ መቆየት ጥቅማችን ነው ይጠበቅናል ያሉም አንዳንዶች እንደዚህ ድጋፋቸውን ሰጥተዋል። ይህ ነገር በእኛ የሀገር ሁኔታ የተከሰተበት ነገር ማየት ይቻላል። ትክክል ነው። እስቲ መጀመሪያ ስለ ዶክተር ወንድሙ የተናገረው ነገር አለ። ስለ ናርሲስቲክ የሆነ ባህሪ፣ የፋሽስቶች ባህሪ በጣም በጣም ኢንተረስቲንግ ነው። ምክንያቱም በአብይ አህመድ ላይ በሰፊው ይንጸባረቃል። ናርሲስትስ ባህሪ ያላቸው እነኚህ
ፋሽስት ባህሪ ያላቸው ሰዎች ሁሉ ራሳቸውን በጣም ኤግዛጀሬትድ አድርገው ያያሉ። የኛ አቅም ከሌላው ሁሉ የበለጠ ነው የሚል አስተሳሰብ ገና ወደ ስልጣን ሲመጣ እዚህ ሰሜን አሜሪካ መጥቶ ፈርዶብኝ ከመጀመሪያው ቀን ጀምሮ አይ ኔቨር አክሰፕትድ ሂም ልቦናዬም አክሰፕት አላደረገውም እና ብዙ ሰው ሲያደንቅ ልቤ ይከፋው ነበረ። ምክንያቱም ስንት ምሁራን በተሰበሰቡበት ገብቶ መልስ ሲመልስ ይሄ ነው መሆን ያለበት ብሎ በጣም በድፍረት ሲናገር አየሁ። ያ ይሄ አንደኛው ባህሪያቸው ነው። ሌላው ያለማቋረጥ ኮንስተንት የሆነ አቴንሽን ፈላጊዎች ናቸው። ሁሉ ነገር በእነሱ ዙሪያ ብቻ እንዲሽከረከር ይፈልጋሉ። አብይ አህመድ ይሄ ነው በየሄደበት ቦታ እንዲህ አድርጌ እንዲህ ሰርቼ እንዲህ እያደረግኩ ነው። ሁሉም ነገር የሰራነው ስራ አዲስ አበባን አሳምረናል፣ ኢትዮጵያን አበልጽገናል። የምግብ እጥረት በሰፊው ዜጎች እየተራቡ እየሞቱ ባለበት ሁኔታ ኤክስፖርት እያደረግን ነው ስንዴ። ይሄ የአንድ የበሽተኛ ሰው አነጋገርና ባህሪ ነው እና ይሄ መዘለል የለበትም ለማለት ብዬ ነው። ሌላው አሁን የጠየቀው ጥያቄ ትልልቅ ሰዎችን ሂትለር በጣም የተከበሩ እንደነ ካርል ጃንግ ያሉ ሳይኮሎጂስቶች ሳይቀር ነው። እንግዲህ ሳይኮሎጂ የአእምሮ በሽታን የሚያክሙ ሰዎች ማለት ነው። በዛ ሌብል ያሉ ሰዎች ከሱ ጋር እንዲሰለፉ አድርጓል። ይሄ የሰው ባህሪ ነው። ምን አገኛለሁ የሚል ባህሪ ከየትኛውም ጋራ የነበረውን አቋምና ውስጠ ባህሪ ቀይሮ ለሰው የማደር ለትልቅ ሰው የማደር በሂትለር ያንን አይተናል። ትልልቅ ምሁራን፣ ነጋዴዎች እንደውም ቀላል ናቸው የትም ቦታ። ምክንያቱም የሚያዩት ገንዘብ እንዴት አተርፋለሁ ስለሆነ ትርፍ ሊያገኙበት በሚችሉት ምንም ፕሪንስፕል የላቸውም ሌላ ገንዘብ የማትረፍ ፕሪንስፕል እንጂ። በምሁራን ደረጃ ዓለምን መቀየር የሚችል ማይንድ ይዘው ግን ለሂትለር የዘር ፍጅት አገልጋይ የሆኑ ምሁራንን አይተናል። ከጆሴፍ ጎብልስ ጀምሮ እነ ካርል ጃንግ ሳይቀር ማለት ነው። በተመሳሳይ ኢትዮጵያ ውስጥ ይሄ ነው የሆነ። ትናንትና አንዲት አርቲክል ጽፌ ለጥፌ ነበረ ስለ ብርሃኑ ነጋ። ቤስት ኤግዛምፕል የብርሃኑ ነጋ ሁኔታ ነው። አይኑን ጨፍኖ የዘር ፍጅት በሚካሄድባት ኢትዮጵያ አብይ አህመድን እንደ አንድ ትልቅ የኢትዮጵያ አራማጅ ሰው አድርጎ የቆጠረና አብሮ የተራመደ ሰው ለአለፉት 7 ዓመታት የዜጎች ደም እንደ ጎርፍ እየፈሰሰ በአንድ ወቅት የኢትዮጵያ ሕዝብ አምኖት የተከተለው ሰው ግን ለዚህ የዘር ፍጅት ያካሄደ ላለ መንግስት አድርባይ የሆነ እሱን እንደ አንድ ምሳሌ ያነሳሁት እንጂ በጣም ብዙ ሰዎች ማለት ነው። ዘር ተለይቶ ዘረኛ አይደለም እዚህ በሶሻል ሚዲያ ሳይቀር የሚከራከሩ የአማራ ምሁራን፣ ጋዜጠኞችን፣ አስተማሪዎችን፣ ሰራተኞችን፣ የፓርላማ አባላትን ሳይቀር ቅድም ዶክተር ወንድሙ እንደተናገረው አማራ በመሆናቸው ብቻ አዋርዶ እስር ቤት የከተተ ሰው ዛሬ የአማራ ልጆች ናቸው እስር ቤቱን የሞሉት። በሰሞኑ እየተካሄደ ያለ ዶክተሮችን የመግደል ዘመቻ እና በአብዛኛው ደግሞ የአማራ ዶክተሮች ናቸው እየተገደሉ ያለ ጎንደር፣ ባህር ዳር።
እና ይህንን የሚፈጽሙ አገኝበታለሁ ብለው የተጠጉት ሰዎች ናቸው። ገዳዮችም አማሮች ናቸው ማለት ነው። ለአብይ አህመድ ያደሩ አማሮች እና ይሄ በጀርመን የተደረገው እዚህ አሁንም በሰፊው እየተካሄደ ነው። ሀገር የማፍረስ ስራ በሰፊው አብረው አድራጊ ፈጣሪዎች፣ ነጋዴዎች ብቻ ሳይሆን ምሁራን ጭምር ናቸው። ምሁራን የመርህ ሰዎች መሆን ይገባቸዋል። ያንን መርህ ጥሰው ግን እንደነ ብርሃኑ ነጋ አይነት ሰዎች የዘር ፍጅት የሚያካሄድን መንግስት አቅፈውና ደግፈው እየመሰከሩለት ያለበት ሁኔታ ነው። ሌላ ቀርቶ የራሳቸው ቅድም እንደተናገረው ዶክተር ወንድሙ የራሳቸው ድርጅት አባላትን አፍኖ መዳረሻቸውን ሲያጠፋ ያልመሰከሩ ናቸው። ሰዎቻችን እንደዚህ ታፍነው ጠፍተዋል ብለው ያላሉ ሰዎች ናቸው እና እስከዚህ ድረስ የሚያዋርድ ስርዓት ነው ማለት ነው። በጣም አመሰግናለሁ ዶክተር መንግስቱ። ዶክተር ወንድሙ ለአንተም የመጨረሻው ጥያቄ ይሆናል የግል እዚህ ላይ ምንድነው በናዚ ሂትለር መንግስት ፍርድ ቤቶችን የፍትህ አስተዳደር ዋና ተግባር ሚና ለዘረኝነት ለጨቋኝ አስተዳደር ህጋዊ ሽፋን በመስጠት ነበር። ይህንን ተግባራዊ ለማድረግ የሚከተሉት ዘዴዎች ተጠቅሟል። ከህጎች መካከል የራሳቸውን ዓላማ ብቻ ለማስፈጸም የሚመቻቸውን ብቻ እየመረጡ ማስፈጸም፣ ለራሳቸው ፍላጎት ማስፈጸሚያ ጊዜው ያለፈባቸውን ህጎች ህጋዊ በማድረግ መጠቀም፣ ዘረኝነት፣ አፈናን፣ ስርቆትን፣ ማሰቃየት እንደ ህጋዊ አድርጎ መቀበል። እንግዲህ ይህ ሆኖ እያለ አሁን ይህን ሁኔታ በእኛ አገር ጋር እንዴት ነው የምናስተያየው የምንችለው? በጣም ይሄ ጥያቄ መነሳቱ በጣም ደስ ብሎኛል። ይህን ጥያቄ ስለጠየቀኝ ደስ ብሎኛል። የህግ በናዚ ጀርመኒ ውስጥ የህግ ባለሙያ በሙሉ ናዚፋይድ ሆኖ ነበር። ናዚፋይድ ማለት ናዚ መርሆችን ተከታይ እንዲሆን ተገዶ ነበር። ዳኞች፣ ጠበቆች እና ባለስልጣኖች የጀርመን የህግ ባለሙያዎች ብሔራዊ ሶሻሊስት ሊግ ወይም ደግሞ ናሽናል ሶሻሊስት ሊግ ኦፍ ጀርመን ጁሪስትስ እንዲቀላቀሉ ይገደዳሉ። አለበለዚያ ሙያህን ተግባራዊ አታደርግም። አይሁዳዊ ሶሻሊስት እና ሌሎች ታዛዥ ያልሆኑ የህግ ባለሙያዎች ተጠርገው ወጥተው ጠፍተዋል። እኛም ጋር እንዲሁ ነው። እኛም ጋር የህግ ሁኔታዎችን ስናስተውል ልክ እንደ ናዚው ጀርመኒ ለአካዴሚክ አይደለም። ይሄን ነገር ዛሬ የምናወራው ስለ ናዚ የምናነሳው ዝም ብሎ ለአካዴሚክ ኢንተረስት ወይም ደግሞ ፍላጎት አይደለም። ተግባራዊነቱን እንድናይና እኛ ላይ የተተከለው የብልጽግና ወይም ደግሞ የኦሮሙማ ገዢ አካል የናዚ ጀርመኒ ግልባጭ ፎቶኮፒው ነው። እናስተውል የእኛን ህግ ሁኔታዎች። የብልጽግና መርህ የማይከተሉ ሙያውን በዳኝነት በፍትህ አካባቢ ሊንቀሳቀሱ አይችሉም። አማሮቹ ተለቅመው በወስፌ ተለቅመው ወጥተዋል። የኛው ሂትለር አብይ ወደ ስልጣን ሲመጣ ለይስሙላ ስልጣኑ እስኪረጋጋ ድረስ ምን ያላደረገው ነገር አለ? ህዝቡን የህግ የበላይነት ሊከበር ነው ብሎ እንዲያምን ብዙ ነገሮችን ሰርቷል። በእኔ ምክንያት አለ፣ በእኔ ምክንያት አንድ ሰው ያለ አግባብ ከሚታሰር ስልጣኔን እለቃለሁ ብሎ ነበር የሚታሰር ከሆነ። ለዚያውም ደግሞ እንድናምነው ምንድን ነው ያደረገው?
የፌዴራል ፍርድ ቤቶች ፕሬዝደንት አድርጎ የሾማት እህት የቀድሞዋ ጠበቃና የሴቶች መብት ተከራካሪ የነበረችው ታዋቂዋ መዓዛ አሸናፊን ነበረ ወስዶ ፍትህ ለሁሉም እንዲሆን ፕሬዝደንት አድርጎ የሾማት። ስልጣኑ ከተረጋጋ በኋላ ግን አሽቀንጥሮ ነው የገፋት። መስራት አልቻለችም። ስለዚህ ሪዛይን እንድታደርግ ስራዋን እንድትለቅ ነው የተደረገችው። ሜላት ምናምን የምትባል ሁሉ ብርቱካንን ተክታለች። እንደዛ አይነት በዚህች አሁን በመዓዛ ቦታ ማን ነው የተተካ? አባተ ዶሰኛው የሚባል እሺ ባይ ብልጽግና ተተክቷል። ባለፈው ጊዜ እንደነገርኳቸው ነው። ስምን መልአክ ያወጣዋል ዶሰኛው። ዛሬ ዳኞች በሙሉ የአንድን ተበዳይ ጉዳይ የሚወስኑት ብልፄዎች በአንድ ስልክ በሚያዛቸው ትዕዛዝ ነው እንጂ ነገሩን በትክክል አይተው አይደለም። አንድ ድሮ ደርሳችሁበታል ብዬ ተስፋ አደርጋለሁ። ፍሬ ኃይሉ የተባለ አርቲስት ዘፋኝ በንጉሱ ጊዜ ነበረ እና ያለውን አንዳንድ ችግሮች ሲገልጽ እንዲህ ብሎ ነበረ። ከሳሽ ሐዘንተኛ፣ ተከሳሽ ሰርገኛ፣ ከእንግዲህ ዶሴ ተከናንበተኛ። ዶሰኛው ስልጣን ይዟል አሁን። ይቅርታ አንድ ጊዜ ዶክተር መንግስቱ ሌላ ፕሮግራም ተደራቢ ያለበት ሊሄድ ስለሆነ የመሰናበቻ ቃልህን ስጠንና ሄዳ ዶክተር ወንድሙ ጋር ምናልባት አንድ ተጨማሪ 2 ደቂቃ አብረን ሄድ እንቆይ እንችላለን። አይ የዛሬው የውይይታችን አንጻራዊ በሆነ መልክ ዘመናዊ ፋሽዝም እንዴት በኢትዮጵያ ውስጥ እንደነገሰ ነው። በጣም ጥሩ ነገር ነው። ፋሽዝም ሁልጊዜ ዘርን የተመረኮዘ ስራን የሚሰራ ስለሆነ ለዛ ደግሞ መሪዎቹ ፋሽስቶች ናርሲስቲክ፣ ቅድም ዶክተር ወንድሙ እንዳለው ናቸው። በእነሱ ዙሪያ ብቻ ዝናን የሚፈልጉ፣ እነሱ ያሉት ሁሉ ትክክል፣ ሌላው የሚለው ግን ትክክል ያልሆነ። ልክ ሂትለር የተርድ ራይክ ብሎ የፈጠረው መንግስት ሶስተኛው ኤምፓየር የአውስትሮ ሃንጌሪያን ኤምፓየርን ሶስተኛ ኤምፓየር አድርጎ ነው የፈጠረ። ጊዜያዊ ነው የሆነ ያ ሁሉ። ዘርን ተመርኩዘው የተነሱ ዘረኞች ብዙ ጥፋት ያጠፋሉ፣ በሀገርም በግለሰቦች በዜጎችም። ሀገር ያፈርሳሉ፣ ህዝብን ያምሳሉ፣ ይገላሉ፣ ይጨፈጭፋሉ፣ ሰላም ያሳጣሉ። ኢትዮጵያ ውስጥ እየሆነ ያለው አሁንም ከአብይ አህመድ ከስልጣን ከመጣ ጀምሮ ቤቶች ምልክት እየተደረገባቸው እዛ የሚኖሩ ሰዎች የሌላ ዘር ሰው ናቸው እየተባለ የተጨፈጨፉበት፣ ሻሸመኔን የምናስታውስ፣ በአዲስ አበባ ዙሪያ የተደረጉ ፍጅቶችን የምናስታውስ፣ ይሄ ፋሽዝም እና ዘረኝነት ሁልጊዜ ፋሽስት ነው። ትክክለኛ ጀጅመንት አይሰጥም። እና የዛሬው ውይይታችን በጣም ጥሩ ውይይት ነበር ለማለት ነው። በጣም አመሰግናለሁ። አውቃለሁ የፕሮግራም ድርርብ እንዳለብህ አሁን፣ ስለዚህ ነው እንግዲህ በሌላውም ፕሮግራም እንደገና እንደምንገናኝ ተስፋ አደርጋለሁ። በጣም ጊዜ ስትልኝ ዶክተር መንግስቱ አመሰግናለሁ። ዶክተር ወንድሙ ወንድሜ በል እንግዲህ ደህና ሁን። ሌላ ፕሮግራም እንገናኛለን። ዶክተር ወንድሙ በጣም አመሰግናለሁ። ይቅርታ እንታልኩ ግን አብረህ እንድታይልኝ ነው። ከሚቀጥለውም ካለች አንተም ጋር ተጨማሪ አድርገህ ምንድነው የኛው ለምሳሌ ናዚ ሂትለር ዘረኛው የናዚ መንግስት መጠነ ሰፊ ግፍ ሲፈጽም የዘር እልቂቱን ሲያካሄድ ህዝብ በዝምታ በፍርሃት እንዲዋጥ
ወይም ለነሱ ጭፍን ድጋፍ እንዲሰጥ በማስገደዳቸው ናዚዎች የበለጠ ጨካኝ እንዲሆኑ ዘረኝነቱም እንዲቀጥል አድርጓቸዋል ይላሉ። ለዚሁም አድርባይነት እንዲበዛ ሆኗል። በጀርመን ውስጥ በፍርሃት መዋጥና ማንኛውንም ጭቆና በዝምታ መቀበል እንዲለመድ የመንግስትን የውሸት ቅስቀሳ በጭፍን ማመንና መከተል ወይም የባሰ አታምጣ እያለ ቀስ በቀስ መሞትን ለተላምዷል። ዝምታን የመረጡ ክፍሎች በዝምታቸው እንዲጸኑ ሆነዋል። ህዝብን በማደናገርና በጥቅማጥቅም ዕለት ተዕለት ህይወቱን በመቆጣጠር በፕሮፓጋንዳና በማስፈራራት የዕለት ተዕለት ተግባራቸውን አድርገዋል። ይህ ነበር በወቅቱ ሂትለሮች ይጠቀሙበት የነበረው ዘዴ፣ ናዚዎች ይጠቀሙበት የነበረው ዘዴ። አሁን በሀገራችን ሁኔታ ከሚታዩት ሁኔታ ጋር እንዴት ታስተያየዋለህ? በጣም ጥሩ። ቅድም የጀመርኩትን የዚህ የፍትሁን ነገር ልጨርስና እመልስበታለሁ። በጣም ጥሩ። እና በምንድነው ያቆምኩት? በፍሬ ኃይሉ ግጥም ነው። ከሳሽ ሀዘንተኛ፣ ተከሳሽ ሰርገኛ፣ እንግዲህ ዶሴ ተከናንበተኛ። የኢንጂነር ስመኘው ግድያ ለመመርመር አልታሰበም፣ አልተቻለም። ራሱን ገደለ ተባለ። እንግዲህ የኢንጂነር ስመኘው ዶሴ ተከናንቦ ይተኛል ማለት ነው። የሚያነሳውም የለም ከዚህ በኋላ። አሁን እንኳን በቅርቡ ቀነኒ የተባለች ሴት ሙታለች። ታናሽ ወንድሟ መረጃዎቹን ይዞ ለህዝብ አቤት ብሏል። የሚገርመው ሌሊሳ የተባለ ሯጭ እንዴት የወፍ ቋንቋ በሆነ አማርኛ ትናገራለህ ብሎ ሲወርድበት ሰምተናል። አጫሉ ሁንዴሳ ደሙ ደመከልብ የሆነ ይመስላል። በቴ ኡርጌሳ የተባለ የኦሮሞ ህዝብ ሰብአዊ መብት ተከራካሪ እንዲሁ በጠራራ ፀሐይ ተገድሎ ምንም አይነት ምርመራ ሲደረግ አላየንም። ወደ ሌላው ስንመጣ እነ ጀነራል አሳምነው ጽጌ፣ ዶክተር አምባቸው የተገደሉበት ሚስጥር ተዳፍኖ ቀርቷል። ህግ የሚከበረው እየተመረጠ ነው ያልከኝ ቅድም ይሄንን ያሳያል። እስቲ ተመልከተው። ብልጽግና ብቻ የሚያገለግሉ አንቀጾች እየተጠቀሱ ነው። አምባገነኑ ሂትለሪያችን የኛ ሂትለር የሚገለገልበት አይሆንማ። አቦይ ስብሃትን የመሰለ የጦር ወንጀለኛ ተፈቶ አቶ ታዲዮስ ታንቱን የመሰለ አዛውንት በእስር የሚንገላቱበት ምክንያት ባልኖረ ነበር። ናዚን ሊቋቋሙ የመከሩት በሞላ ሂትለር ደብዛቸውን አጥፍቷል። እንደዚሁ የብልጽግና ውሸት ትርክት የተጋፈጡት ደብዛቸው ጠፍቷል። እንግዲህ ፍርድ አልተገኘም። ታዬ ደንደአ አብይን አረመኔን ስላለው ይሄው ታስሯል። የራሳቸው ነው። ክርስቲያን ታደለ ስልጣን ልቀቅ ስላለው ታስሯል። የፓርላማ አባሉ ክቡር እንደዚሁም የአማራው እንትን ዮሐንስ ቦያ ያለው እንዲሁ ታስረው ቅሊንጦ ይሰቃያሉ። የትኛው መብታቸው? ያለ መከሰስ መብታቸው እኮ ሳይነሳ ነው እነዚህ። በኋላ ግን ተኩሰው ቁም እንዳለው የድሮ እንትን ተኩሰው ከገደለው በኋላ ቁም አለው። ሰውየው ቆሙቷል። እና ይሄ ነው። በእኔ ዘመን አንድም የፖለቲካ እስረኛ ከተገኘ ስልጣኔን በነጋታው ለቃለሁ ያለ ሰውዬ የሚቃወሙትን ሁሉ እየሰበሰበ እያሰረ ነው። አሁን ወደ ሁለተኛው ጥያቄ፣ ወደ አሁን መጨረሻው ጥያቄ ልመለስ። ህዝቡ ለጊዜው መገደሉን፣ መሰቃየቱን፣ እስሩን፣ መንገላታቱን ፈርቶ ምናልባት ለጊዜው ዝም ይላል።
አጥፍቶ ነው ግን የሚጠብቀው። ዘረኝነት ቆሻሻ ነው ዓለሙ። ነፍሳቸውን ይማርና ሀጂ ሙፍቲ የተባሉት አባት ዘረኝነት ጥንብ ነው ብለውታል። በዘረኝነት ናላው የዞረ ህዝብ ምናልባት ለጊዜው ተከታይ ይኖረው ይሆናል። ለናዚ እኮ የተወጋለት ወዶም ይሁን ተገዶ ከጀርመን ህዝብ የተውጣጣ ወታደር ነው። ጀርመንን ታላቅ የማድረግ ቅዠት ናላው የዞረ ለጀርመን ተዋክቷል፣ ወደደም ጠላ። የፋሽስት ጣሊያን ወታደር እንዲሁ ጣሊያንን አገዝፋታለሁ በሚል የሙሶሎኒ ሰበካ ነበረ ተታሎ ሲዋጋና ሲዋደቅ የነበረው። አገራችንንም እንደዚሁ መጥቶ ወቅቶን ህዝባችንን በነርቭ ጋዝ የጨረሰው። በዚች በሀገራችን እንኳ ህወሓትን ከመቀሌ ተነስቶ አማራውን እየጨፈጨፉ ሰሜን ሸዋ ሲደርሱ ሌላ ማን ተዋጋላቸው? የትግራይን ህዝብ ወዶም ተገዶም ነው መጥቶ ሲዋጋላቸው የነበረው። ለዚያ ዋጋ እየከፈለ ነው የትግራይ ህዝብ። አሁንም በአብዛኛው እየፎከረ አማራ ክልል ገብቶ ንጹሐንን እየጨፈጨፈ የእሳት ራት የሚሆነው የመከላከያ ስም በመከላከያ ስም የተሰማራ የኦሮሞ ልዩ ኃይል ነው። ህዝቡ ይቺ ታላቋ ኦሮሚያ ሪፐብሊክ ቅዠት መሆኗ ቢገባውም ዋጋ እየከፈለ ነው። ወደፊትም ዋጋ ሊከፍል ይችላል። ሙሶሎኒ ያንን ህዝብ አስነስቶ ፋሽስታዊ ወረራ ኢትዮጵያ ላይ ሲፈጽም ብዙም አልዘለቀም። ለጊዜው ዝም ብሎት ነበር የጣሊያን ህዝብ። ውሎ አድሮ ግን የጣሊያን ህዝብ ዋጋ መክፈል ሲጀምር ፊቱን አዞረበት። አስብ፣ የጣሊያን ኮሚኒስቶች አግኝተውት ከነፍቅረኛው ሙሶሎኒን ዘቅዝቀው ነው የገደሉት። ኖርማል እንኳ አገዳደል አይደለም። የናዚው ሂትለርም አንድ ሰሞን የአውሮፓን ሀገሮች በአብዛኛው ተቆጣጥሮ ራሻ 25 ሚሊዮን ህዝብ ገብራ ገትራ ያዘችው። ይሄን የዓለም ተባብሮበት የራሱም ህዝብ አንቅሮ ተፍቶት እሱም በአንድ በንከር ወይም ደግሞ የሆነ ጉድጓድ ውስጥ ከነፍቅረኛው ተደፍቶ ቀረ። የጀርመን ህዝብ በሱ ምክንያት ዋጋ ከፈለ። የኛም የኦሮሞማ መሪ አብይ አህመድ የጊዜው ጉዳይ ነው እንጂ ይሄን ሁሉ በደል አድርሶ የሚያመልጥ አይሆንም። እድሜው እንደሚያጥር ካሁኑ እኔ ይታየኛል። እሱም እንደነዚያው የሱም ፓርቲ እንደነዚያው ይጠፋታል። የጊዜ ጉዳይ ነው። ቤቱ የፈረሰበት ወገኑ የተገደለበት ያለቀበት ዝም ብሎ አያይም። ፋኖ የመልስ ምት መምታት ጀምሯል። አማራን አጠፋለሁ ብሎ የገባው አይወጣም። በአሁኑ ጊዜ አንድ የኦሮሞ ሊቅ ነኝ የሚል የአማራ ህዝብ ቁጥሩ በስቷልና ወደ 30 ሚሊዮን ተጠግቷልና ያንን በተቻለ መጠን ቀንሰን ወደ 20 ሺህ አውርደን ማኔጅ የሚደረግ ቁጥር ላይ እናድርሰው ብሎ ተናግሯል። ተናግሮ ምንም የሆነ ነገር የለም። ይሄ ራሱን የቻለ የናዚ ፍልስፍና ነው። ጀርመኖች ማነው ህብራውያን በስተዋልና እንጨርሳቸዋለን ብሎ በየሄደበት እነሱን እያደነ ሲገድል ነበር። መጨረሻ ላይ ምንድነው የሆነው? ዛሬ እነሱ እየታደኑ ነው። ስለዚህ ነግበኔ ብላችሁ ራሳችሁን ወይ አስተካክሉ፣ አለበለዛ ይሄ እሳት መልሶ እናንተኑ ይፈጃችኋል ብዬ በዚያው አቆማለሁ።
ወንድም በጣም ነው የማመሰግነው ዶክተር ወንድሙ። ዛሬ በጣም ሰፊ እና ጠቃሚ የሆነ ውይይት ነው ያደረግነው። በተለይ ብዙ ኢትዮጵያውያን ይህንን አይነት ክፋት ያለው ነገር ከየት አመጣውት ነው እንደዚህ ሀገር የሚያምሱት ብለው የሚጠይቁ አሉ። አይ ቲንክ ይሄ መልስ የሚሰጣቸው ይመስለኛል የዛሬ ውይይት። ለወደፊትም ተመሳሳይ እንደዚህ አይነት ነገሮችን እያየን ለማቅረብ እንሞክራለን። ለዛሬ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። የኢትዮ ጥያቄ ፕሮግራም ተከታታዮች ይህን ልዩ ፕሮግራም ያዘጋጀ ነው እንግዲህ በውይይታችን ላይ እንደሰማችሁት ኢትዮጵያ ውስጥ እየተደረገ ያለው አንዳንዶቹ ምን አይነት ጭካኔ እየተደረገ ነው ይላሉ። አንዳንዶቹ በብስጭት ይሄ ፋሽስት ነው፣ ይሄ ናዚ ነው ይላሉ። ለማድረግ የሞከርነው በእውነት ይህ መንግስት እየተጠቀመ ያለው የማን መመሪያ ነው ብለን ተመሳሳይ የሚባስ ነው ብለን የገመትነውን ከኢትዮጵያዊ ሁኔታችን ጋር በማነጻጸር ነው ለማሳየት የሞከርነው። እንግዲህ ፍርዱን ለፕሮግራሙ ተከታታዮች እንተዋለን። እስከዛው ደህና ሁኑልን።